ግናል በጣም ሌላ አንድ ጥያቄ ያለኝ ፕሊዝ ታይም አልወስድም። ከገባው አይቀር አንድ ጥያቄ ልጠይቅ። አሁን እንደምታውቀው የአብይ ጾም ላይ ነን። ባለትዳር ነኝ። ባለትዳር የሆኑ ሰዎች ጾም ላይ ግንኙነት ማድረግ ይችላሉ ወይስ ጭራሽ የተከለከለ ነው? ኦርቶዶክሳዊነት እንስሳነት አይደለም። ክርስቲያን ስንሆን የምንጾምበት ጊዜ ለምሳሌ ባል ስላለ ተብሎ ዝም ብሎ ሁሌ አልጋ ላይ አይወጣም። ሚስት ስላለች ተብሎ ሁሌም አልጋ ላይ አይወጣም። ይህማ እንስሳ ልንሆን ነው። ገባሽ? ደግሞ አዋቂ የሆነች ነፍሳለችን፣ መላካ የሆነ ነፍሳለችን። ምን ማለት ነው? የሚጾም የሚጸልይ መንፈሳዊ ነገር ደግሞ አለን። ያንን መንፈሳዊ ነገር ስናር በተለይ በአብይ ጾም በአጽዋማት ክርስቲያኖች እንኳን በአጽዋማት ብቻ አይደለም እሁድ እንኳን ሰንበትን ታውቂያለሽ አይደለ? ሰንበትን እንኳን ግንኙነት አያደርጉም። ለምን ቢባል በሰንበት ለምሳሌ ፉል ሄደሽ ክርስቶስን የምታከብሪበት ሚስጥራት የምትሳትፊበት አይደለ? ቅዳሴ አይደል አለሽ? እየሰማሁ ስለሆነ ስለዚህ እስከ 18 ሰዓት ድረስ መጾም ስላለብሽ ለክቡር ስጋ ለክቡር ደሙ የሚገባው ክብርና ዝግጅት ስለሚያስፈልግ ኦኬ። በጾም ሰዓት ደግሞ ቤተክርስቲያን የምትከለክልበት ለምንድን ነው? ኢቭን ሙሽር ምንድን ነው ባልና ሚስቶች ደግሞ በርከክ ብለው ስለ ትዳራቸው፣ ስለ ልጆቻቸው፣ ስለ ህይወታቸው መባረክ የትዳራቸውን እግዚአብሔር እንዲጠብቅላቸው ደግሞ ለእግዚአብሔር ጊዜ መስጠት ይገባቸዋል። ኦኬ። ሁሌ ዝም ብሎ መገናኘት አይደለም። ጋብቻ ቅዱስ ያሰኘው አንደኛው መንፈሳዊ ህይወትም አለው አብሮ። ዝም ብሎ ስጋዊ ነገሩ ብቻ አይደለም፣ መንፈሳዊውን ትስስር አለው። መንፈሳዊም ጾሙ አለው፣ ጸሎቱ አለው፣ መንፈሳዊ ጾሙም አለው። ይሄ ሁሉ ስላለው ቤተክርስቲያን ሁሉን በስርዓት ክርስቲያን በስርዓት ለሁሉ ጊዜ ስላለው በስርዓት አድርጋ ይህን አስቀምጠናለች። ፍትሐ ነገሥቱም ያዛል። እሺ፣ አመሰግናለሁ። እኔ አሁን ሚስት አለችኝ። ይኸውልሽ ሆፕ ይኸው ግንኙነት አናደርግም። ግንኙነት የማናደርገው ተመካክረን ተነጋግረን ተፈቃቅደን ነው። በእህቴ በወንድሜ ሚስቴ ባሌ ተባብለን ነው ተፈቃቅደን ነው። ባይዘወይ እንግዲህ መጽሐፍ ቅዱስ እንደሚያዘውም ይነጋገሩ ነው የሚለው። ተነጋገሩ ራሳቸውን ለጥቂት ጊዜ ይከልክሉ ነው የሚለው። ለጥቂት ጊዜ ይከልክሉ ማለት ልክ እንደዚህ በጾም በጸሎት ጊዜ ራሳቸውን ይከለክላሉ። ተነጋግሩ ማለት ነው። ምክንያቱም ወንዱ በሰውነቱ ላይ ስልጣን የለውም፣ ሴቷ በሰውነቷ ላይ ስልጣን የላትም። የሴቷ ሰውነት ለወንዱ ነው ባለስልጣኑ፣ የወንዱ ሰውነት ሴቷ ነበረ ስልጣኗ። ስለዚህ ይነጋገሩና ለጊዜው ይከልከሉ ይላል። ለጊዜው ነው ግን፣ ምክንያቱም ለሱባኤ ሊሆን ይችላል፣ ለጾም ሊሆን ይችላል። ለጊዜው ይከለከላሉ። ከዛ በኋላ ደግሞ የሱባኤ ጊዜ የጾም ጊዜ ወራት ሲያበቅ ደግሞ ምንም ይመለሳሉ። ምንም ችግር የለውም። ግን ያልገባኝ ነገር አሁን ለምሳሌ በእኛ በኦርቶዶክስ እምነት ብዙ አጽዋማቶች አሉ። ለምሳሌ የፋሲካን አሁን 2 ወር ብትል የገናን 2 ወር ብትል ምናምን አለና ያን ሁሉ ጊዜ የሚጾም ሰው ከሆነ ያን ሁሉ ጊዜ አለማድረግ ትዳሩን አደጋ ላይ አይጥለውም ወይ? ወይ እሷ ሌላ ቦታ እንድታይ ወይ እሱ ሌላ ቦታ መስማማት አለን አይደል? ቅድም እኮ ነገርኩሽ። መስማማት ባይዘው የእኛ እኮ የመንፈስ ሕይወታችን ድካም ነው። ባይዘው ስንፍናችን ነው እንጂ ለክርስቶስ ሲባል እውነቱን ለመናገር ከዚህ በላይስ ለአምላካችን ክብር ሲባል ከዚህ በላይስ ትዳር ሁሌ ግንኙነት አይደለም። ባይዘው ትዳር ሁሌም መሳሳም ሁሌም አልጋ ላይ መውጣት አይደለም ትዳር። እሱማ ከሆነማ በቃ ያ ነገር እኮ አይዘልቅም እኮ ታውቂያለሽ አይደለ? ሆፕ አይደል? አይዘልቅም ታውቂያለሽ አይደል? ያ እውነት ነው። እሺ ያለቀ ጊዜ ሌላ ሰው ሊፈለግ ነው። አይሽ የብዙዎች ችግር አሁን ይሄ ነው። ትዳሩን ለግንኙነት ብቻ የሚያስቡት አሉ። ከዛ ልክ ያ ነገር ያልዘለቀ ጊዜ ሌላ ሰው ጋር ሌላ ሰው መመኘት ሌላ ሰው ፈልግ ይመጣሉ። አይሽ ለምን መሰለሽ? ትዳሩን ከምን ጋር ነው እያያዙ ያሉት? ከስጋዊ ነገር ጋር ብቻ ነው እያያዙ ያሉት። ትዳር ግን ስጋዊ ነገር ብቻ መንፈሳዊ ህይወትም አለው ውስጡ። ሰማያዊ ህይወት አለው ውስጡ። ቅድስና አለው ውስጡ። በርከክ ማለት አለው። የጾም ጊዜ አለው። ራስን የመገደብ ጊዜ አለው። ክብር እኮ ነው ባይዘወይ። በነገራችን ላይ ከባልና ሚስት ቁጭ ብለው ዛሬ እግዚአብሔርን እናከብራለን፣ በጾም በጸሎት እግዚአብሔርን እንተጋለን፣ እግዚአብሔርን እናገለግላለን። ኦኬ። ስለዚህ በጾም የንስሐ አባት ጋር ግን ትመካከሪያለሽ። ኦኬ። የንስሐ አባት ጋር ትነጋገሪያለሽ። ከንስሐ አባትሽ ጋር እየተነጋገርሽ መሄድ ትችላለሽ። ኦኬ። አሁን ይሄ ባይዘወይ አንቺ ባልሽ አንቺና የንስሐ አባትሽ ሆናችሁ የምትነጋገሩት ነው። ኦኬ። አመቱን ሙሉ በቃ እንደው ግንኙነት አታርጉ እያልኩም አይደለም።
ኦኬ ደግሞ ሁሌም ደግሞ አመቱ ሙሉ ዝም ብለን በቃ እንደ እንስሳ አንሆንም አይደለም። ክርስቲያን ለሁሉም ነገር ቦታና ሰዓት ጊዜም አለው እና ለመጾምም ጊዜ አለ፣ ለመፈሰክም ጊዜ አለ፣ ለሐዘንም ጊዜ አለ፣ ለደስታም ጊዜ አለ። አይሹ ሰው ክርስቲያን እንደዛ ነው፣ እንስሳ አይደለም። ክርስቲያን ሰው እየተነጋገራችሁ የምታደርጉት ነው ማለት ነው። ኦኬ ያሬድ አመሰግናለሁ። እንግዲህ ሌላ ሰው ይግባ ቦታውን አባቶቹ ጋር ተመካከሩ። እሺ አሁን እኔና ባለቤቴ ጥሩ ምክር ልስጥሽ። እንደዚህ አይነት ነገሮች ሲኖሩ ከንስሐ አባታችን ጋር እናገር። አባታችን እንዲህ ነበረ፣ እስቲ እርሶ የእርሶን ደግሞ ትምህርትና እይታ አባታዊ ምክር እንላለን። የሚመክሩን አባት አሉ። ስለዚህ ከኛ የተሻለ ደግሞ ከብዙ አንግል የበለቱ አባቶችን እናማክራለን። እነዛ ደግሞ አባቶቻችን ንስሐ አባታችን በሚሉ መልኩ ደግሞ እንሄዳለን። ቀላል ነው። ምክረ ካህን እስካለ ቀላል ነው። አይዞሽ። ለምሳሌ እንዲሆን በሆነ ምክንያት ግንኙነት ማድረግ ባችስ ትቶሽ ሌር ነው ካልቻልክም ነው ማለት አሁን ነው። ትቶሽ ሌር ነው ወይ ለጥያቄ ትቶሽ ልትሄጂ ነው? አይ ትቼው አልሄድም። ስታገባው ነገር በክርስትናው አይተሽ ከሆነ የቅዱስ ጋብቻ ላይ መንፈሳዊ ጋብቻ ላይ ምንድነው የሚለው? ሰነፈች፣ መከነች፣ ጠቆረች፣ ከሳች፣ ደከመች፣ እንዲሆነች ብያት ላልተዋት አይደለም የሚለው። ሚስትም እንደዛው በቃ ባሌን እንዲሆነ ላልተወው። አይሹ ይሄ ላልተዋት የሚለው ምን አለው ማለት ነው? ስጋዊ ነገር ብቻ አይደለም ማለት ነው ትዳር። አይሹ እውነት ነው። ስለዚህ መንፈሳዊ ሰዎች ከሚስታቸው ጋር ከባላቸው ጋር ሊደሰቱ ይገባል። እግዚአብሔር የሰጣቸው ትልቁ ደስታ በዛ በግንኙነት የሚገኘው ደስታ ይሄ የተሰጠ ነው፣ ቅዱስ ነው፣ ምንም ችግር የለውም። ግን ደግሞ በተለይ አጽዋማት ጊዜ ላይ ደግሞ ከአጽዋማትም ውጭ ለምሳሌ በግልሽ አንዳንዴ ሱባኤ ትይዣለሽ አይደል? አዎ ትይዛለህ። በቃ እሺ፣ የዛን ሰዓት ኢቭን ሱባኤ እንኳን ለመያዝ ስትፈልጊ አንቺ ሲንግል አይደለሽም። ከትዳር በኋላ ባል ስላለሽ ምን ታደርጊያለሽ? ከባልሽ ጋር ትናገሪያለሽ። ተነጋግራችሁ ያን ነገር ታደርጊያለሽ። ለምሳሌ አሁን እስቲ ቃል እንደበላ አንብብልሽ እዚህ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ምን ይላል? ይኸው አሁን አሌክስ የሚባለው ወንድሜ ከታች ምን አለ? የመኝታ ጾም የለውም ማለት አይደል? ኮሜንቱን አይሹ? አዎ እኮ ያንበብኩ ነው። እሺ እስቲ ላንብብለት ለወንድሜ። እንግዲህ እሱ ዝም ብሎ ከሚስቱ ጋር ይተኛል ማለት ነው። ጎበዝ ነው፣ ጀግና ነው። እኔ ግን ይሄን አነባለሁ። ሌላ መሰለሽ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ለጸሎት ትተጉ ዘንድ ተስማምታችሁ ይላል። አይሹ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር ይላል። አይሹ እርስ በርሳችሁ አትከላከሉ። ሁለት ነገር አስቀመጠልሽ። እርስ በርሳችሁ አትከላከሉ፣ ግን ደግሞስ ለጸሎት፣ ለሱባኤ፣ ለጾም ሲሆን ደግሞ ምን አድርጉ? ተነጋግራችሁ እርስ በርሳችሁ ለጊዜው ምን በሉ? ተቆጠቡ እያለ ነው አይደለ? እሺ። ስለዚህ ወንድሜ አሌክሶ ምን አደረገ? ብልጥ ነው፣ ጎበዝ ነው። የቱን ወሰደ? ለጸሎት ተጉዘን ተስማምታችሁ ለጊዜው ተከልከሉ የሚለውን ተወና የሚለውን ወሰደ ማለት ነው። ጎበዝ ነው ወንድሜ፣ ብርቱ ነው ማለት ነው። እና በደንብ እግዚአብሔር በደንብ ጥሩ ነው። በርታልን ወንድማችን። ግን በቃ እንደዚህ ነው። እሺ የተነጋገርሽ ለጸሎት መትጋት ማለት ባይዘብ ማለት ነው ራስን ለእግዚአብሔር ማስገዛት አይደለም። ትዳር ላይ ብዙ ጥያቄዎች አሉ ታውቂያለሽ። ባልና ሚስት ብዙ ጥያቄ አላቸው። የልጅ ጥያቄ አለ። ብዙ ችግር እኮ አለ ታውቂያለሽ። በቃ የዛን ሰዓት ባልና ሚስት ምን ያደርጋሉ መሰለሽ? እንዴ እስቲ በርከክ ብለን ለእግዚአብሔር ጥያቄ እንጠይቅ። እስቲ የራሳችንን ስጋዊ ምኞት ትተነው እንዴ እግዚአብሔርን እስቲ እናስቀድም። ይሄ እኮ በጣም ትልቅ ችሎታም ነው ባይዘበይ፣ ትልቅም መንፈሳዊ ደግሞ እውቀት ነው ታውቂያለሽ አይደል? እና እንዲሁም ስላልበረታን ነው እንጂ ብንበረታ ነገር ይሄ ጥያቄ ነው። አይዞህ ያሬድ ልጄ ነው። እሺ እግዚአብሔር ያሳድግልሽ። አሜን። እሺ
ዝም ብላችሁ መተኛት የምትፈልጉን ሰዎች አይመለከትም። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ያለው ዝም ብዬ በቃ ካላችሁ እኔ መብታችሁ ነው፣ መብትክ ነው። እኔ የምቸገረኝ እኔ ግን የቅዱስ ጳውሎስ ተከታይ እንትን ነኝ። ምንድን ነው ተማሪ ነኝ። የቅዱስ ጳውሎስን እኔ የምሰሉ ስላለ እኔ ቅዱስ ጳውሎስ ያስተማረውን ትምህርት ይይዛለሁ። ስለዚህ ምን እናደርጋለን? እኔና ሚስቴ ተስማምተን እናደርጋለን። አንስማማ የሚባል ነገር የለም። ባይዘወይ አንስማማ የሚባል ነገር የለም። ምንድን ነው አንስማማ ማለት እንዴ? ለአንስማማ ነው ትዳር የመሰረት ነው። ምን ማለት ነው? ባትስማሙስ ምንድን ነው የማልስማማው እንዴ? ለምንድን ነው የማልስማማው? አስተውሉ። የእኔ ሰውነት አዛዧ ሚስቴ ናት። የሚስቴ ሰውነት አዛዧ እኔ ነኝ ካልኩኝ ለምንድን ነው የማልስማማው እንዴ? ዝም ብሎ በቃ ነይ አልጋ ባዩት ቁጥር ነይ አልጋ ላይ ባየችን ቁጥር ና አልጋ ላይ ልትለኝ ነው? ይህማ እንስሳነት ነው። ይህማ እንስሶችም ያደርጉታል። እኛ ክርስቲያኖች ነን፣ መንፈሳዊ ደግሞ ህይወት አለን። ትዳር ስጋዬ ብቻ አይደለም፣ መንፈሳዊ ተቋም ነው። መንፈሳዊ ጸጋ አለው፣ መንፈሳዊ ህይወት አለው። የጾም የጸሎት ጊዜ አለው ትዳር። ዝም ብሎ መሳሳም ብቻ አይደለም፣ ስጋዊ ነገር ብቻ አይደለም፣ እንተኛ ብቻ አይደለም። ትዳር ደግሞ ንጹህም አለው፣ እንንበርከክም አለው፣ ለጊዜው መከልከልም አለው። በዛ አድርጉት። መንፈሳዊቱ ስላልገባን ነው። ቱ ቢ ኦነስት መንፈሳዊቱ ስላልገባን ነው እንጂ ቢገባን ይሄ ጥያቄም አይሆንብንም። እሺ ሌላ ጥያቄ ያለው ሰው አለ? ጌታን ተቀበል ይለኛል። የቱን ጌታ ነው የምትለኝ? ሁለት የምቀበለው ጌታ የለኝም። ምን አቤሎ ወንድሜ፣ ጌታ ሁለት የምቀበለው ጌታ የለኝም። ሁለት የምቀበለው ጌታ የለኝም። እኔ አንተ የምትቀበለው ለጌታ ካለ መብትክ ነው። እኔ የሚቀበለኝ ጌታ ናለው የምቀበለው ሳይሆን የተቀበለኝ የራራልኝ በመስቀል ላይ ፍቅር የገለጸልኝ አንድ ጌታ ነው ያለኝ። እሱን ደግሞ ተመችቶኝ እየኖርኩኝ ነው። እኔ እኮ ይገርመኛል። ኦርቶዶክሲያንን መታችሁ ጌታን ተቀበሉ ስትሉ እኔ ሳቄ ነው የሚመጣው። እውነቱን ለመናገር የትኛውን ጌታ ነው የምትሉኝ? እኔ አልገባኝ። ሁለት ጌታ ካለ ያልተቀበልኩት ሌላ የቀረ ጌታ ካለ ኦኬ። እኔ ግን የእግዚአብሔርን ልጅ ኢየሱስ ክርስቶስን አዳኜ ቤዛዬ ብዬ ተቀብዬ እየኖርኩኝ ነው። ይኸው እየመሰከርኩኝ ነው። እና እንዲያው ዝገርም ነው። እሺ አሌክስ ሰላም ብያለሁ። ሰላም ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? አለሁልህ ተመስገን። ከየት ቤተ እምነት ነህ አሌክስ? እኔ ወንጌል አማኝ። ወንጌል አማኝ የሚባል ቤተ እምነትማ የለም ወንድሜ ተው። አማኑኤል ህብረት ነው የምታደርገው? አይ አማኑኤል ዓለም አቀፍ ይባላል። እሺ የጾምና የጸሎት ጊዜ አላችሁ? አለና በጾምና በጸሎት ጊዜ ከሚስት ጋር ግንኙነት ታደርጋለህ? አሁን ፐርሰናል ከምናደርገው መጽሐፉ ምን ይላል የሚለውን ታደርጋለህ ወይ ነው። ታደርጋለህ ያልኩ ለመሰለ ቤተክርስቲያን ምን ብላ ነው የምታዝህ ለማለት ነው። እኔ ቤተክርስቲያኔ ስለምታዘኝ በጾም ጊዜ አላረግም። ምክንያቱም ቤተክርስቲያኔ ምንጬ ናት፣ ትምህርቴ ናት። ፐርሰናል እኮ አላረግኩትም። እኔ ብጠይቀኝ አውልሃለሁ። ለምን አሁን ስል ግን ቤተክርስቲያኔ ስለምታዘኝ ብዬ እነግርሃለሁ። አንተ ቤተክርስቲያን ታዝሃለች ነው። ጾም ጸሎት ላይ ስትሆን ከሚስት ጋር ግንኙነት ታደርጋለህ ወይስ አታደርግም ነው ጥያቄ። እንደ ቤተክርስቲያን ትምህርት ለምሳሌ እስከ 9 ሰዓት ልጾም እችላለሁ፣ እስከ 12 ሰዓት ልጾም እችላለሁ። 12 ሰዓት ሲሆን እህል እበላለሁ። እህል ከበላው በኋላ እህል ስለበላው ጾሜ እዛ ጋር ያልቃል ማለት ነው። ልክ ጾሜ እዛ ጋር ስለሚያልቅ የአንድ ቀን ጾም ነው ያላችሁ? ስለዚህ ለምሳሌ ኦኬ ሌትስ ሴይ ሳምንት ለምሳሌ አሁን እየጾማችሁ ነው። አሁን ጾም ነበር አይደል? አሁን ለምሳሌ ገብቶኛል። የአንድ ቀን ጾም ሊኖር ይችላል። አንዴ ስማኝ ቆይ። ለምሳሌ አሁን ይህን ሰሞን ጾም ላይ ናቸው አይደለ? በጠቅላላ በወንጌል አማኞች በጣም ጥሩ። አሁን በዚህ በታወጀው ጾም ውስጥ ጾሙ ተጀምሮ እስኪያልቅ ድረስ ግንኙነት ታደርጋለህ ወይስ ለምሳሌ ዛሬ በላህ ግንኙነት ታደርጋለህ? እንደዛ ነው የምትለኝ? ግንኙነት ለጸሎት ነው ተከላከሉ የሚለው እንጂ ለጾም ተከላከሉ አይልም መጽሐፉ።
ጾም ማለት ነው ወደ ፈጣሪ ጸሎትን ማቅረብ ማለት ነው። ታዲያ ለጸሎት እኮ አልኩ ጾምን እኮ መልሰ አባባሌ ሶሪ ጸሎት ጾም ማለት ነው። ጾም ማለት ነው ለሌ የፈለግኩት ጾም ማለት ትርጉም ማለት ነው። ጾም ማለት አለመብላት ማለት ነው፣ መተው ማለት ነው ባጭሩ። እሺ ወንድሜ ጾም ማለት ትርጉሙ ችግር ማለት ነው። አሌክሶ አለመብላት ማለት ነው። ቆይ ስማኝ አሌክሶ ብታዳምጠኝ እኮ ይጠቅምሃል እኮ ወንድሜ። ጾመ ሲባል ተወ ማለት ነው። ተወ ሲባል ተከለከለ ሲባል ለምግብ ብቻ አይደለም፣ ከጊዜያዊ ነገሮች ይከለከላል። ኦኬ ለምሳሌ ከግንኙነት ሊሆን ይችላል፣ ከምግብ ሊሆን ይችላል፣ ኦኬ ከአንዳንድ ነገሮች ሊሆን ይችላል። ለጊዜው ይከለከላል። ለምሳሌ ከምግብ ከግንኙነት ለጊዜው ነው የሚከለከለው። ኦኬ ለጊዜው ስለመከልከሉ ጥቅስ በጾም ማለት ነው። ለጸሎት ጾም ያለ ጸሎት አለ? እስቲ ጾም ያለ ጸሎት አለ አለ? ይሄው አሁን ጸሎት እኮ እያለ ነው። አንደኛ ቆሮንቶስ ምዕራፍ አሌክስ ጥያቄ ጾም ያለ ጸሎት አለ ወይ? ለምሳሌ እየጾምክ ጸሎት አለ የለም? ለምሳሌ ጾም ስትጾም ጸሎት አለው የለውም? ሊኖረውም ላይኖረውም ይችላል። እሱ ስራ ላይ ሆነ ልጾም ትችላለህ። ስለዚህ አሁን እንዳንተ ቤተክርስቲያን ስራ ላይ ሆነ ቢሮ ስራ ላይ ሆነ ቢሮ ስራ ላይ ሆነ ስማኝ ለምሳሌ አሁን የጾም አዋጅ ላይ ናቸው አይደለ? ኦኬ የጸሎት ጊዜ አይደለም ጾም ሲባል ጸሎት ለምሳሌ እስከ 10 ሰዓት ይጾማል ይጸለያል። ከ10 ሰዓት በኋላ ያበቃል። ምን ጾም ይቆም? በቃ ጸሎት ይቆማል፣ ጾም ይቆማል? ኖ ነገ ደግሞ ጠዋት ከማለዳ 3 ሰዓት እስከ 10 ሰዓት ይቀጥላል እኮ። ይሄ ቆይ አንድ ቀን ጾም አይደለም የምናወራው። ለምሳሌ ለወር አይደለ ጾሙ የተሰጣችሁ? ልክ ነው። ኦኬ አሁን በዚህ ወር ውስጥ ስትጾም ጸሎት አለው ወይስ የለውም? አለው። ኦኬ ጸሎት ውስጥ ጾም አለው የለውም? አለው። ኦኬ ቅዱስ ጳውሎስ ለጸሎት ትጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር ለጊዜው ተከልከሉ የሚለው ምን ነው? ተከልከሉ አይልም እኮ ተስማምታችሁ። የሰዎቹ ፈቃድ አለበት፣ ትእዛዝ አይደለም። አሌክስ ኖ የራስህን ሀሳብ በክፍሉ ላይ አትናገር ነው። እያዳመጥክ ፕሊዝ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር ለጊዜው የተባለው ምንድን ነው? እናንብቦ ለምን አላነብልህም? እባክህ አሌክስ በጣም እንትናት ሌሊት ነው እኔ ጋራ በጣም እየደከመኝ ነው። ቅድም ጀምሮ አንብበዋል፣ አሁንም አንብቤልሃለሁ። ስማኝ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር ለጊዜው ተብሎ የጠቀሰው እዚህ ጋር ምንድን ነው? አትከላከሉ እኮ ነው። ተከላከሉ አይደለም ለጊዜው እኮ የሚለው። ለጊዜው የተባለው ምንድን ነው? ጊዜው አጭር ነው መሆን ያለበት። ለጊዜው የተባለው ምንድን ነው? ለጊዜው የተባለው ምንድን ነው? ለጸሎት የጸሎት ሰዓት ነው። እኔ ልተርጉምልህ እየጠየኩ እኮ ለጊዜው የተባለው ምንድን ነው? ቃሉን ይኸውልህ፣ ይቅርታ ለጸሎት ትተጉ ዘንድ ለጸሎት ብሎ አስቀምጧል። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው የተባለው ካልተስማሙ ተግባራዊ አይሆንም ማለት ነው። የጠየኩ እሱን አይደለም የጠየኩ ለጊዜው የተባለው ምንድን ነው? እዚህ ጋር ለአጭር ጊዜ ማለት ነው እንጂ ለ2 ወር አይደለም። ለጊዜው የተባለው ምን ነው? ሴክሹዋል ሪሌሽንሽፕ። በመጨረሻ ያገኘው መልሱን ጎበዝ። ሴክሹዋል ሪሌሽንሽፑን ለጸሎት ትተጉ ዘንድ በጸሎት ጊዜ ሴክሹዋል ሪሌሽንሽፕ አታርጉ፣ ለጊዜው አታርጉ አይደለም የሚለው። ለጊዜው ተስማምታችሁ ኦፕሽናል ነው። ተስማምታችሁ እኮ ነው ወንድሜ፣ ትእዛዝ አይደለም። ተስማምተክ ነው። ኦፍ ኮርስ ተስማምተክ። ካልተስማማ አንደኛው ወገን ተግባራዊ ሊሆን አይችልም። ኦኬ አሁን ይሄ አንተ እምነት ነው። እኔ ደግሞ በእኔ ቤተክርስቲያን በእኔ ትዳር የእኔ ትዳር ሲጀምር መደማመጥ አለው። የእኔ ስሜት ብቻ የሚባል ነገር የለውም። የኔን ትዳር ነው የምነግርህ። የአንተ ትዳር ትነግረኛለህ። የኔን ትዳር ልንገርህ። የኔ ኦርቶዶክሳዊ ጋብቻ ምን ይመስላል መሰለህ? እኔ ለሚስቴ ፈቃድ እገዛለሁ፣ ሚስቴ የኔ ፈቃድ ትገዛለች። እኔ ሰውነቴ ላይ ስልጣን የለኝም። ሰውነቴ ሚስቴ ናት ባለስልጣኗ። ሚስቴ በሰውነቴ ስልጣን የላትም። የሰውነቷ ባለስልጣን ነኝ። ስለዚህ እኔ አልልም ማለት ነው። የእኔ ስሜት፣ የእኔ ፍላጎት፣ የእኔ ምናምን አልልም። ምንድነው የምናደርገው መሰለህ? እናገራለን።
ጾም ሊገባ ነው። ጾም ሊገባ ስለሆነ ለጊዜው ግንኙነት አናረግም። ይልቁንም እናረጋለን በጾም በጸሎት ተግተን ስለ ትዳራችን፣ ስለ ህይወታችን፣ ስለ ልጆቻችን እግዚአብሔርን ትዳራችንን እንዲባረክልን እንጠይቃለን። እዚህ ውስጥ ኖ የሚል ሰው የለም። ኖ ብላኝ ማጠቅም ቋን ልጨርስ አንዴ የአንተን ትዳር ትነግረኛለህ። በእኔና በእሷ መካከል ኖ የእኔ ስሜት ይሁን ኖ የእኔ ስሜት ይሁን የሚባል ነገር የለም። ምክንያቱም ትዳሩ በራሱ አንድ አካል ሆነናል። አንድ አካል ስለሆንን የእኔ ስሜት ጠብቂ አላትም። አንድ አካል የእኔ ስሜት ብቻ ጠብቅ አትለኝም። እንናገርና ምን እናደርጋለን? የበለጠው ክብር የቱ ነው ያለው? የበለጠው ጸጋ ቤቱ ነው የሚገኘው ስንል በጸሎቱ በመከልከላችን የምናገኘው ጸጋ ይበዛል። ስለዚህ ለመንፈሳዊ ጥቅማችን ስንል፣ ለመንፈሳዊ ጸጋ በረከታችን ስንል፣ ከእግዚአብሔር ዘንድ ስለምንቀበለው በረከት ስንል ለጊዜው ከግንኙነት እናቆማለን። ይህም በደስታ በፍላጎታችን እግዚአብሔርን በጣም በጣም አክብረ ነው ደስ ብሎን የምናደርገው ነው። በዚህ ደግሞ በጣም ትጠቅመናል። አሁን የአንተን ትዳር ንገረኝ። በመሰረተ ሀሳብ ደረጃ አሁን ለምሳሌ ቅድምም ሁለት ነጥቦች አንስታችኋል። ስለ ተክሊል ፕላስ የአንተን ትምህርት ነው ንገረኝ። ተክሊል እኛን ነው ይመለከተን። ኖ ቆይ ስማኝ። እኔ የኔን ትምህርት የነገው ከአንተ ትምህርት ንገረኝ። ተክሊልን ቶ ፕሊዝ። ይሄ የኦርቶዶክስ ቅዱስ ጋብቻ ከቅዱስ ሚስጥራት ጋር ያለው የእኛ ትምህርት ነው። የአንተን ትምህርት ንገረኝ። አሁን ምን አልክ አንተ? አንዱን ቢብል ግን አልከኝ። ኦኬ ልጨርስልሽ። እሺ ተረድቻለሁ። ሃይላይት ሰጥቼ ልለፍ ብዬ ነው። እሱን የኔን ትምህርት ለምን ሃይላይት የምትሰጠኝ? የራሴ ልንገርህ፣ ችግር የለም። የራሴ ጋብቻን በተመለከተ በየትኛውም መጽሐፍ ቅዱስ ክፍል የትኛውም ሐዋርያ በቤተ ክርስቲያን ጋብቻን እንዲፈጽሙ ትእዛዝ አልሰጠም። ቅዱስ ቁርባን እንዲፈጸም በቤተ ክርስቲያን ታዟል። ስለ ራሴ ነው የምነግርህ። ስለ ቤተ እምነት ንገረኝ። ስለ አንተ ቤተ እምነት ንገረኝ እኮ ስለ እሱ ነው የምነግርህ። እንደሱ እኮ እምነት መግለጫ አንስጠኝ። ስለ ጋብቻ እምነት መግለጫ አንስጠኝ። አንድ አዳምጠኝ። አንድ ስማኝ ወንድሜ። እኔ የቤተ እምነት መግለጫ አሳያለሁ ስለ ጋብቻ። አንተ የምታወራው ነገር ከቤተ እምነት አሳየኝ። መጽሐፍ ቅዱስ ላይ የለም እያልኩ ነው። የቤተ እምነት መግለጫ ላይ ሊኖር ይችላል። መጽሐፍ ቅዱስ ላይ አሌክስ በቤተ መቅደስ ተጋቡ የሚል በቤተ ክርስቲያን ተጋቡ የሚል የለም ነው። ስለዚህ ቤተ እምነትህ መግለጫ የለውም ማለት ነው። የእምነት መግለጫ መመሪያ የለውም። ይኖረዋል። እሱ የሰው ስርዓት ነው ልል ፈልጌ ነው። የመጽሐፍ ቅዱስ ስርዓት አይደለም ነው። አመጡት ያንን መግለጫ ሰዎች ተስማምተው ክሬት ያደረጉት ነው። ስለዚህ የአንተ ቤተ እምነት የሰዎች ፍልስፍና ሀሳብ ነው የምትኖረው ማለት ነው። ሁሉም ቤተ እምነት የትኛው ያንተን ነው የኔንቶ ያንተን ቤተ እምነት ነው የሌለ ነገር ነው የሁላችን። እናንተም ጋር እኛም ጋር ባይብል ላይ የሌለ ነገር ነው። አሌክስ ስለ አንተ ቤተ እምነት እኮ አንተ እየመሰከርክ ነው። አንተ ቤተ እምነት ጋብቻን በተመለከተ በቤተ ክርስቲያን ኦኬ፣ ጩኸት አቁም ፕሊዝ። ኦኬ፣ ጩኸት አቁም አሌክስ። እንዴ የአንተን ቤተ እምነት የሰዎች ፍልስፍና ነው ብለህ ከመሰከርክ የአንተ ቤተ እምነት ነው። የእኔን ቤተ እምነት እኔ ነኝ የምመሰክረው። ስለ አንተ ቤተ እምነት ስትመሰክር የቤተ እምነት የእምነት መገለጫ የሰዎች ፍልስፍና ነው ብለሃል። የአንተው ጉዳይ ነው። አንተ አልክ፣ ተቀብዬልሃለሁ። ስለ እኔ ቤተ እምነት አንተ አትነግረኝም፣ ምክንያቱም ከኔ ጋር አብረህ አታደርግም። አንድነት የለህም፣ የምታውቀው ታሪክ የለም። ስለ አንተ ቤተ እምነት ገብቼ እኮ የአንተ ቤተ እምነት የቤተ እምነት መገለጫ የሰዎች ፍልስፍና ነው አላልኩም። ኦኬ፣ ምክንያቱም ከአንተ ቤተ እምነት ጋር አብረት የለኝም። እኔ አንዴ ስማኝ አሌክስ፣ ጥናት አድርጌያለሁ። አንዴ ስማኝ ፕሊዝ። የሁሉንም ቤተ እምነቶች ኦኬ፣ በቃ አስወርጃለሁ። እሺ ወንድሜ፣ የማታደምኝ እኮ ላስወርድ ነው። ፕሊዝ አዳምጠኝ። የሌሎቹን ቤተ እምነት አያገባም። ርዕስ እንተውና ወደ ዋናው ርዕሳችን እናውራ። አልተውም፣ አንዴ ቆይ። ስለሌሎቹ ቤተ እምነት ጴንጤዎች አያገባችሁም። እኔ ለምንድን ነው በጣም እኮ የሚገርም ነው። የሌሎቹን ቤተ እምነት እንዲናችሁ ከማለት በፊት ቤተ እምነቱ ምን ያምናል፣ ምንድነው ትምህርቱ የሚለውን እወቅ፣ ጠንቀህ ተረዳ።
ስለ አንተ ቤተ እምነት የእምነት መገለጫ ስጠይቅ ምን አልከኝ? የእኔ ቤተ እምነት መገለጫ መጽሐፍ ቅዱሳዊ አይደለም የሰው ስርዓት ነው አልከኝ። ጥሩ ነው፣ በርታ በቃ። የእኔ ቤተ እምነት ግን የእምነት መገለጫዎቹ ከመጽሐፍ ቅዱስ የተቀዳ ነው ብዬ አምናለሁ፣ እቀበላለሁ። ስለዚህ አሁን መልስልኝ፣ ቤተ እምነት ስለ ጋብቻ የጻፈችው መመሪያ አለ የለህም? አሁን እሱን ርዕስ ተውኩት። በቃ ለምን መሰለኝ ተውኩት። አልተውኩትም፣ የገባው በዛ ርዕስ ስለሆነ እኔ አልተውም። ካልፈለግ መውረድ ትችላለህ። ቤተ እምነት የጻፈችው መገለጫ አለ የለም? አለ። አሳየኝ። አሁን እጄ ላይ የለማ፣ ዶክመንት ላይ ነው። ምንድነው ቤተ እምነት ስሙ? ንገረኝ፣ ላውጣው። ምን ብዬ ጻፍ? ላውጣው። አሁን እያወራን ያለ ነው ቆሮንቶስን ነው። ወደ ቆሮንቶስ እንመለስ። በቃ አንተ በዚህ ልትስማማ ስላልፈቀድክ አሌክስ የቤተ እምነትህን ንገረኝና ላውጣልህ። ስለ ጋብቻ አለ ብለኛል። ምክንያቱም ስለ ጋብቻ ስትጽፍ ቤተ እምነትህ የትኛው መጽሐፍ ቅዱስ ጥቅስ እንደጠቀሰች ማየት ፈልጋለሁ። ሰው ንገረኝ። ጋብቻ ክቡር፣ መኝታው ንጹህ ነው። እኔ ለምን አልነግርህም? መጽሐፉን ልጻፈው፣ እኔ ኮምፒውተር ላይ ነው ያለሁት። ንገረኝ እኮ እኔ እነግርሃለሁ። በቃሌ እነግርሃለሁ። ትምህርቱ ስለማውቀው ችግር የለውም። በቃ ውረድ። ሌላ ሰው ላስገባ። አሌክሶ ከክብር ጋር ወንድሜ፣ ከዚህም ብሎ ጊዜ አንተንም የኔንም ጊዜ እያባከንን ያለ። ቆሮንቶስንማ እንወያይ። ቆሮንቶስን ለምን ፈራኸው? ይሄ ነው በጣም ማልወደው ነገር ቢኖር ፈራሁ የሚባል ነገር። በጣም ማልወደው ነገር መጨረሻ ላይ ፈራሁ ትላለህ። ፈራሁ በጣም እኮ የሚገርም ነው። አረ ከዚህ መንደር ሀሳብ ውጡ ፕሊዝ። ፈራኸው ፈራኸኝ፣ ውጡ ከዚህ እዴ። በጣም እኮ የሚገርም ነው። በቤተ እምነት መገለጫ ያፈርከው አንተ። የሰው ስርዓት ነው የኔ ቤተ እምነት መገለጫ አልከው አንተ። ፈራህ እንኳን አላልኩም እኮ። የቤተ እምነትን ነገር አሳየኝ ስልህ እምቢ ስትለኝ ፈራህ አላልኩም። ምክንያቱም ቃሉ ትክክል ስላልሆነ። እንዲሁ እኮ በጣም የሚገርም ነው። እሺ አቤል ናግባ። መከራ አየህ እኮ አቤሎ። እሺ አቤል ሰላም ብያለሁ። ሰላም ሰላም። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ነህ? አሁን በጌታ ነኝ። ቤተ እምነትን የጠየቅኩህ ወንድሜ ሙሉ ወንጌል ማለት ነው። ሙሉ ወንጌል ነህ? አዎ አሁን ነው ሙሉ ወንጌል የሆንከው? ኦርቶዶክስ ነበርክ በፊት? ኦርቶዶክስ ነበርኩ። በጣም አሪፍ። ምን ያህል ጊዜ ኦርቶዶክስ ነበርክ? አረ ብዙ ጊዜ ከልጅነቴ እስከ ከአንድ ከ3 ዓመት በፊት ነው በጌታ የሆንኩት። በጣም ረጅም ዓመትን ኦርቶዶክስ ነበርክ ማለት ነው? አዎ። በጣም አሪፍ፣ በጣም ጥሩ ነው። አይ በጣም ጥሩ ነው። ቅዳሴ አስቀድሰህ ታውቃለህ ኦርቶዶክስ እያለ? አረ ቅዳሴ ብቻ ሳይሆን ድቁናም ተቀብያለሁ፣ ሚስጥርም አይቻል። በጣም ጥሩ፣ በጣም አሪፍ፣ ጥሩ። እሺ እስቲ ዲያቆናት ስንት የዲያቆናት ደረጃ አለ? አላውቅም። እሱ ዲያቆን ነበርኩ እኮ አልከኝ። ደረጃ ማለት አልገባኝ። እኔ እንጃ። የዲያቆናት ደረጃ እንዴ? ዲያቆን ከሆንክ ማወቅ አለብህ ወንድሜ። ስንት የዲያቆናት ደረጃ አለ? ዲያቆናት ደረጃ ማለት ያው ዲያቆናት ስንት የአገልግሎት ደረጃ አላቸው? እሺ በዚህ ላቅልልህ። ማላውቀውን አውቃለሁ አይደለም ይሁን ባይሆን ዲያቆን ለመሆንና ላለመሆኔ ከተጠራጠረ አንዴ ችግር የለውም። እሺ የቅዳሴን ክፍሎች ንገረኝ እስቲ። ስንት ክፍል አለው ቅዳሴ? 2። ምንና ምን? የመጀመሪያው ፍሬ ቅዳሴ እና የመጀመሪያው ቅዳሴ አለ። የመጀመሪያው ቅዳሴ እና ፍሬ ቅዳሴ። የመጀመሪያው ቅዳሴ ምንድን ነው የሚባለው? ምንድን ነው የመጀመሪያው ቅዳሴ? እስከ ድረስ ያለው ነው የመጀመሪያው ቅዳሴ? ያው ዲያቆኑ ቅዳሴ ከምን ላይ ነው የሚጀምረው? ፍሬ ቅዳሴ ከየትኛው ጀምሮ ያለው ነው ፍሬ ቅዳሴ? ከዛ ደግሞ የመጀመሪያው ቅዳሴ ያልከው ከየት እስከየት ያለው ነው? ንዑሰ ክርስቲያን እስከሚለው ድረስ ዲያቆኑ ያለው የመጀመሪያው ቅዳሴ ነው። ከዛ በኋላ ያለው ፍሬ ቅዳሴ ነው። ፍሬ ቅዳሴ ክርስቲያን እስከሚል ድረስ ዲያቆኑ ምን አልከኝ? ዲያቆኑ ወጡ ንዑሰ ክርስቲያን ብሎ እስኪያውጅ ድረስ ያለው የመጀመሪያው ቅዳሴ ነው። ከዛ በኋላ ፍሬ ቅዳሴ ይመስለኛል። ፍሬ ቅዳሴ። እሺ
ጥሩ። እንግዲህ ሁላችሁም እየሰማችሁ እየታዘባችሁ ጥሩ። ቅዳሴ ከማለቁ በፊት ቅዱስ ቁርባን ከውስጥ ሲወጣ ምን ይባላል? ተመልሶ ደግሞ ወደ ሲጋ ምን ይባላል? ድርገት መሰለኝ። ሲገባ ድርገት ነው። ድርገት መሰለኝ። ሲወጣስ? እንጃ ሲወጣ አላውቅም። አንተ እንደምታውቀው ያው ህዝቡ ከመቁረቡ በፊት እኛ ውስጥ ቆርበን እናቆርባለን አይደል? እኔ የጠየቅኩ እሱን አይደለም የጠየቅኩ ጥያቄ ቅዱስ ቁርባን ከውስጥ ወደ ውጭ ሲወጣ ልመልስልኝ። ችግር የለውም ችግር የለውም ተው። ዲያቆን ሆነ ቀድሰህ አቁርበህ ታውቃለህ? ክቡር ደሙን ሰጥተህ ታውቃለህ? አታውቅም? ክቡር ደሙን ለህዝቡ ዲያቆኑ የሚሰጥበት ምን ተብሎ ይጠራል? የሚሰጥበት ማለት ለህዝቡ የሚሰጥበት ክቡር ደሙ ምን ተብሎ ይጠራል? ምኑ የሚሰጥበት? ጽዋው የሚሰጥበት ነው ያልኩ እኮ። የሚይዝበት ዕቃ ነው የሚሰጥበት ነው ያልኩ። እኔ እንጃ ያሬድ፣ የኔ አንድ ዕቃ ይኸውልህ በልጅነቴ ነው ድቁና። ስለዚህ ምን ታደርግ መሰለህ? አሁን ደግሞ በልጅነት ተወቅ። ይኸውልህ እኔ ፕሊዝ ኦርቶዶክስን ዲያቆን ካልነበራችሁ ኦርቶዶክስን አብርቼ ላሳይህ መታወቂያ። እሱን ተው፣ መታወቂያ የትም ቦታ ይሰራል። ተው እሱ ሚስጥር ልንገርህ። ለምን ትሸሻለህ? ከመጀመሪያ ጀምሮ ሰላም ለኪ ቤተ አቤል እኮ ወደ ቤተልሔም ስንሄድ ምንለውን ብለን ውስጥ ገብተን ቤተልሔም ምን እንዳለ ያሬዳ መስማት የምትፈልገውን ብቻ አይደለም እንዳታወርድ። አቤል ስማኝ፣ አዳምጠኝ እሺ። ሚስጥር መቼም ሰው ነግሮኝ አይሆንም። አቤል እሺ ያሬዳ፣ የጠየኩ ያን ዲያቆን ህይወት የጠየኩ አየህ፣ ዴይሊ ህይወቱን ነው የጠየኩ። አንተ ሰዎች ሪሰርችም አድርገው ምንም አድርገው ሊያመጡት የሚችለውን ነገር መታወቂያ ብትለኝም ይሰራል፣ ፌክ መታወቂያ ይሰራል፣ ችግር የለውም። የጠየኩ እኔ ዲያቆናት በህይወት የሚያውቁትን ህይወት ትምህርት ነው የጠየኩ። የህይወታቸውን ከክህነታቸው ጋር የተያዘውን የህይወታቸውን ፓርት የጠየኩ። እሱን አታውቀው። እሱን ካላወቅከው ሆነ አታውቅም ማለት ነው። ብትኖርም ራሱ አልተማርክም። ብትሆን እንኳን ነው የምልህ፣ ሳትማር ሳታውቀው ነው ጥላ የወጣኸው። ስለዚህ ሁለቱም ለእኔ አንድ ነህ። ሳትማርም ወጣህ፣ ዲያቆንም አትሁን፣ ሁለቱም ለእኔ አንድ ነህ። ኤኒዌይስ የመጨረሻ ጥያቄ ልጠይቅ። እሺ፣ በቅዳሴ ጊዜ ምን ይነበባል? ወንጌል ይነበባል። ሌላስ? ሌላ እንደ ቅዳሴው ይነበባል። እንደ ቅዳሴው የእመቤታችን በቅዳሴ ከሆነ በቅዳሴው ምን እንደሚነበበው? ወንጌል አልከኝ፣ ሌላ ምን ይነበባል? ወንጌል ይነበባል። አሁን ቅዳሴ የእመቤታችን ቅዳሴ ከሆነ አባ ሕርያቆስ የደረሱት ድርሰት ይነበባል። ምን ይባላል እሱ? አዋልድ መጽሐፍ ላይ ያለ ጽሑፍ መጽሐፍ ቅዱስ ላይ የለም እሱ። አቤል ይኸውልህ ወንድሜ፣ በቃ ዝም በል እሺ። ወንድም አለ እውነት ዝም ብለህ በቃ አታውቅም፣ አልተማርክም። እንደ የማህበሩ ተላላኪ ነህ እማማ ዝናሽ እንደሚሉት ይቅርታ በማለት በቃ ዝም በል። እውነቴን ነው። አንደኛ ሰውም ይታዘባል። ፕሊዝ አቤል፣ እኔ ከልጅነቴ ጀምሮ በቤተ ክህነት በምንድን ነው በክህነት ማዕረግ በድቁና ሳገለግል ያደግኩኝ ነኝ። ቤዚክ በጣም የመጨረሻ ቤዚክ ነው የጠየቅኩ። አሁን ላይ አቤል ወንድሜ በጣም ብዙ የተማረ ነው። ቱ ቢ ኦነስት ኢቭን ጎረቤት የሚያውቅ ሰው ሊያዳምጥ ይችላል። ኦኬ መልክን እንኳን ባናውቀው በድምፅ ሊለዩ ይችላሉ። ውሸተኛ ትባላለህ። ኦኬ የማታውቀውን ነገር አላቅም ማለት በቃ አለቀ ነው። እኔ አላቅም፣ አልተማርኩም። ሳልማር ነው የወጣሁት ከቤተክርስቲያን። አስተምሩኝ፣ ማወቅ እፈልጋለሁ በል እንጂ ዝም ብለው ነገር ከተናገርክ አሁን ዘመኑ ቻሌንጅ የምትደረግበት ነው። አንደኛ ለወንጌልም እውነት ክርስቲያን ነኝ ብለህም እንደዚህ አይነት መጋገጥ ውስጥ ለምን ትገባለህ? ነው ህሊናህንም ለምን ታስጨንቀዋለህ? ሰው እንደዛ አድርግ። አንዴ ቆይ መምህር ኤፍሬም እንኳን በሰላም መጡ። ጤና ይስጥልኝ። አንተ ሙክሌቱ ዲያቆናት እንዴት አላችሁ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ሁሉን ሰላም ብዬ ሁለተኛውን ዲያቆን አንድ ጥያቄ መጠየቅ ፈለግኩ። እሺ ፈቃደኛ ከሆነ እሺ። ማን ነበር ስም? አቤል እንደምን አለ? እግዚአብሔር ይመስገን። አሁን ፕሮቴስታንት ሆናል። 1-3 ዓመት ነው ፕሮቴስታንት ቆንቋል። አይ ገብቶኛል። ያው የድሮ ዲያቆን አይደል መቼስ ቃለ እግዚአብሔሩን እንደ ቃ ኑሮት አለ ደዞት አይደል የሚሄድ
አድሬስ እዚህ የሚያደርጉት በኋላ ምንም አድሬስ ካደረጉት አንዳንዴ ሪከርድ አድርገው አንዳንድ ሰዎች ድራማ ይሰራሉ። ለዛ ነው መምህር እኮ አሁን እዚህ ቀጥሎ በሚኖረው አይደል የሚገለጸው እንደዚያ ነው። እና ወንድም ዓለም በቤተ መቅደስ ስንት ዲያቆን ነው ለአገልግሎት የሚገባው? እሺ ግን እኮ ማለት ነው አሁን መልስ ልሰጥስል ያሬድ እድል አይሰጠኝም። አሁን አንድ ደቂቃ 20 ሰከንድ እንኳን እንዳወራ እድል አይሰጥም። ያሬድ እንትታ እኔ ጋር አዳም አሁን ለእርሶ መልስ መስጠት እችላለሁ፣ ግን ወደ ያስቆመኛል። አሁን 20 ሰከንድ እንኳን እንዳወራ እድል አይሰጥም። እንትታ ቀጥታ ትነግረኛለህ። ለኔ ስንት ዲያቆን ነው ቤተ መቅደስ የሚገባው በቅዳሴ ጊዜ? 4 ዲያቆን። በጣም ግሩም። ምን ምን ነው የሚባሉ? ስያሜያቸውን ንገረኝ እስኪ። ስያሜያቸውን አሁን አላስታውስም። በጣም ግሩም። እንደዚህ አይነት ይሄ አደባባይ ላይ መጥቶ በቤተ ክርስቲያኗ ስም መዋሸት በጣም ዋጋ ያስከፍላል። ይሄ አንድ ቀን እንኳን በቤተ መቅደሱ ያለፈ ሰው ይቅርና በንግግር ተግባራዊ ጥያቄ ነው የጠየቁህ። ንግግር ከሆነ መሸምደድ ይቻላል በርካታ ነገሮችን። እንግዲህ ብፁዕ አቡነ ሚካኤል ነው ድቁና የሰጡኝ። ሚስጥርም ያየሁት ቶታል ስላሴ ነው። ድቁናዬን እንግዲህ የሚቀማኝ ሰው አይ ቆይ እኔ እንዳወራ አድርስኝ አንድ ደቂቃ ከዛ በኋላ ልወርድ ሽጣሃት ሄደሃል እኮ ቤት አድርገህ አይ አንድ ደቂቃ ልናገር አላወራም። ሚውት አድርገህ አታስገድደን። ኦኬ ሚውት እያደረኩ ነው። ሚውት እንዳናደርጋቸው አክብራቸውና አዳም ትጠቀማለህ። ባይዘወይ እንዲሁም ከቻልን እኮ አንተን ወደ ቤት እንድትመለስ ወደ ነበርክባት ቤት እንድትመለስ ነው እየጣርን ያለ ነው። ስለዚህ ታግሰህ አዳምጥ፣ ይጠቅማል እንጂ አትጎዳ። እውነት ነው። በቤተ ክርስቲያን ውስጥ 4ቱ ዲያቆናት ብሎ የተናገረው ማንኛውም ቤተ ክርስቲያን ላይ ያው ማይክ ከመጣ ነው 4ኛ ዲያቆን የተወከለ እንጂ ቤተ መቅደስ ውስጥ የሚገባው 4 ዲያቆን ሳይሆን 3 ነው። 2 ካህን 5 የሚመሉት በዚያ መስፈርት ነው። 3ቱ ዲያቆናት አንደኛው፣ ሁለተኛው፣ 3ኛው ስም አላቸው። በእለቱ ስዩም ከሆኑበት ወደ ቤተ መቅደሱ ከገቡበት ሰዓት ጀምረው እያንዳንዳቸው የሥራ ድርሻ አላቸው። የእያንዳንዳቸው የሚያነቡት መጽሐፍ አለ። በዚያ ልክ ነው። ለጊዜው ጥያቄ ሆኖ ሲመጣ በደንብ እናብራራዋለን። ወደ ወንድማችን ስመጣ ግን ምናልባት ቀደም ሲል ዲያቆን ያረዶ እንዳለው በቀደመ እንደዚህ አይነት ግብር ውስጥ ኖረህ አሁን ወደዚያ ሄደህ ከሆነ በጣም ያሳዝናል። ቤተ ክርስቲያንን አያሃት እንጂ አላወቅካትም። ቤተ ክርስቲያንን ስታያት ታውቃታለህ፣ ስታውቃት ትወዳታለህ፣ ስትወዳት ታፈቅራታለህ፣ ከዚያ በእርሷ ትሞታለህ። ቅዱስ ያሬድም እንደነገረን ቤተ ክርስቲያንን ረይክዋ አይመርክዋ ፈተውክዋ ፍቀርክዋ ነው የሚል። አየኋት፣ አወቅኳት፣ ወደድኋት፣ እርሷን አፈቀርኋት፣ ከእርሷም ጋር እስከ መጨረሻው ጸነሁ ብለው አበው ተናግረውላታልና እኔ በጣም አግርሞት የፈጠረብኝ በስርዓተ ዲቁና ካባ ቤተ ክርስቲያኗ እስከዚያ ማይረግ ነበርሁ ግን ትክክል ስላልሆነች ጥየው ወጣሁ ለማለት ነው። አሁን የማይረግህን ክብደት የተናገርከው አንደኛ የዲቁና ማይረግ በጣም ምንየክሙ ዘያቢ ኩንክሙ ገብረ ተብሎ የተነገረለት ነው። ረድነት ነው። ይሄ በጣም እንትን የሚያስብል እዚያ ደረጃ ደርሰህ ብትሄድ የሚገርም ነገር አይደለም። ይኸው ለካህናቱ ለአባቶቹ ስትላላክ ነበር ማለት ነው። ተላልከህም ከሆነ መላላክ ነው፣ ማገልገል ነው። ትሁት ስብዕናን ነው የሚያስተምረው። ይሄ አንገትን ቀና አድርጎ አይደለም ነው ብሎ ከመምህራን ከካህናት ጋር ለመሟገት የሚያበቃ ማይረግም አይደለም። ማይረጉን እየናቁት ሳይሆን ሰማያዊ ሀገር ነው የሚያሰጠው። ሰማያዊ ክብር ነው። አገልግሎቱም ሰማያዊ ነው። ሰማያዊው አገልግሎት ግን የዲቁና ድርሻው መላላክ ነው፣ ማገልገል ነው እና በቤተ መቅደሱ በኩል ለማለፍህ ምስጢራቱን ሰርችም ተደርጎ ጎግልም ላይ ዝም ብሎ አንድ ከዚህ የወጣ አንድ ዲያቆንም ስለማይጠፋ እሱ የተናገረውን በመሸምደድ በዚያ እንትን ልንል እንችላለን፣ ልናውቀው እንችላለን። ማንም ሰው ከሌላም ቤተ እምነት ማለት ነው። ዳሩ ግን ዲያቆን መሆኑን መለየት ምንችልበት እኛን የምንጠይቅህ እንጂ አንተ ዲያቆን መሆንህን ሊያረጋግጥ የሚችል መታወቂያ ስላመጣህ አልፋ የሆነ ቃል እግዚአብሔር ስለጠየቅ አይደለም። ፈተና ሰው ሲፈተን እኔ የፈለኩትን ፈተኑኝ አይባልም። አጥንቶ የመጣውን ይህን ጠይቁኝ ካለ ይህ ፈተና አይባልም። ፈታኝ
ቀኙ ነው በዚያ በመጣበት ሙያ ልክ ይዞታል ብሎ ያሰበውን ቃለ እግዚአብሔር አውጥቶ ይጠይቀዋል። ያን ሲያልፍ ነው ዲያቆንም ዲያቆን ካህንም ካህን መምህሩ መምህር መሆኑ የሚታወቀው ማለት ነው። አንተ ዲያቆን ከሆንህ እኔ እንደ መምህር ጥያቄ ነው የጠየቅኩ። ያን ጥያቄ በስርዓት ግብረ መልስ መስጠት ነው። አይ ይሄን ረስቼዋለሁ ሌላ ጥያቄ ልጠየቅ ካል ደግሞ እኔ አሁን ጥያቄ የምጠይቅ የዜማ ጩኸት ነው የሚሆነው። ጻው ተንስ ጸልዩ አልልህም። አንድ ዲያቆን በቤተ መቅደሱ ሊጮኸው የሚገባውን አንድ የቃል እግዚአብሔር ክፍል ከቅዳሴ አውጥቼ ጠይቃለሁ ማለት ነው። ያንንም አሁንም ረስቼዋለሁ ከሆነ ግን ከረሳው ዲቁናውንም መርሳት ነው እንጂ በቤተ ክርስቲያኗ በኩል እንዲነበርሁ ብሎ ቤተ ክርስቲያኗን ለመውቀስና ለመክሰስ በሚመች መልክ ራስን ሸፍኖ መምጣት ይሄ ተገቢ አይደለም። ለቀጣይ በእንደዚህ አይነት ግብር አትገለጽ፣ መልካም አይደለም። በራስ ማንነት ጸንቶ መቆም ትልቅነት ስለሆነ ማለት ነው። እሱን ነው ልልህ የምችለው። እኔ ግን እልሃለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት ናት። የአገልጋይ ድክመት ሊኖር ይችላል፣ አገልግሎቱ ግን አይደክምም። በሰማያውያን ቅዱሳን መላእክት ዘላለም ቅዱስ የሚባል በዚያ ህብረት የምንኖርባት ሰማያዊት ናት። የሆኑ ግለሰቦች ስርዓት ስለጣሱ ህግ ስላፈረሱ ነገሌ እንዲህ ናቸው እያሉ ቤተክርስቲያኗን ታላቋን ሰማያዊቷን ቤተክርስቲያን በምድራዊ አገልጋይ የለኩ የቤተክርስቲያኗን ስምና ዝና ክብሯን ዝቅ ለማድረግ መሞከር ግን ይሄ ነውር ነው። መስራቹ ባለቤቱ ክርስቶስ ነው፣ ሰማያዊት ናት። ስለሆነም ዛሬም በሯ ክፍት ነው። በመሄድህ ብትመጣ በመሄድህ የምንወቅስህ አይደለንም። በጠፋው ልጅ ሲመጣ አባቱ ደስ እንዳለው በሉቃስ ወንጌል አንበው ከሆነ ልክ እንደዚያ እኛም ብትመጣ ወደዩ ህልቀተ ውስጥ አጻበይሁ ብለን ለጣቱ ቀለበት አድርጉለት። አምጽኡ ለሃይመ መግዛአ ቀለበት የአንገት ማተብ አንድም ሃይማኖት አንድም ክርስቶስ ነው። ወደዩ ህልቀተ ውስጥ አጻበይሁ ለጣቶቹ ቀለበት ብሎ ጌታ እንደተናገረ እኛም ያንኑ ነው የምናዝልህ እንጂ አንከስም አንወቅስህም። ወደ አማናዊ ቤት መመለሱ ተገቢ ነውና ህሊና ያውቀዋል መቼም ያለህበትን ህይወት ያለህበትን ህልውና ህሊና ያውቀዋል። ከዚያ ራስክን አርቅ። ቤተክርስቲያን ማናት ብለህ ጥያቄ ጠይቅ። እኔ በግሌ እግዚአብሔር ምስክሬ ነው እዚህ ላይ ባለው በ1200 ሰው ፊት ልረከብህ እችላለሁ። ምንም አይነት ጥያቄ ካለ ጥያቄህን ለማስተናገድ ጊዜ ሰጥቼ ለማስተማር ዝግጁ ነኝ። ግብራችን ስለሆነ መልካም ስራ አይደለም ይሄ መምህር የተባልንበት ማስተማራችን ስለሆነ ማለት ነው። መልካም ስራ ሳይሆን ይሄ ስራው ማለት ነው። አህያ ቢጫን ጥሩ ስራ ሰራው አይልም፣ መጫን ስለሆነ ግብሩ ማለት ነው። መኪና ቢነዳ ተነዳው አይልም፣ ካልተነዳ መኪና ስለማይባል ኮንቴነር ነው የሚሆነው። መምህርም ምዕመን ነው የሚሆነው ካላስተማረ። ስራዬ ስለሆነ ብትማር ትናንት በህፃነት ነው እኔ ብለህ ስለተናገርህ በህፃነት ማለት ነው እንግዲህ ቤተክርስቲያኗን አገልግሎት ጥለው የወጣው የኦርቶዶክሳዊነትን የለቀቀው ባልበሰለ አእምሮ የተቻትን ቤተክርስቲያን ናስኪ በበሰለ አእምሮ ተማርና ከዚያ ተቻት። ጥያቄ ካለ ጠይቅ፣ ግብረ መልስ ይሰጣል። ከዚያ ለጥያቄዎች መልስ ስታገኝ ቤተክርስቲያኗ ለካን እንዲናት ሳላውቅሽ ጥየሽ ስለይሩ ይቅር በይኝ ብለህ ወደ እርሷ የምትመለስበትን መንገድ እግዚአብሔር ያድልህ ነው ልለው የምችለው። እንደዚህ እናድርግ። ግሩም እሺ አቤሎ አለ አለው ላዳመጥከን በጣም እናመሰግናለን። አሁን ምንድነው የምናደርገው መሰል አቤልዬ፣ እኔ ብትጠይቀኝ እንድትመለስ ፈልጋለሁ። ግን ስትመለስ ግን የወጣበትን ነገርም አውቀን በደንብ ጠንቅቀ አውቀ ኦርቶዶክስ እንደምታውቃት እጅን አውጣ ወደ ላይ እንጨፍን በቃ ጸድቄው ላምኛለሁ ብለህ ሂድ አትልህም። በደንብ እንድትማር እንድትጸናላት ትፈልጋለች። ምክንያቱም እስከ ሞት እስከ መከራ ድረስ መጽናት ስላለብህ። አምስቱ አዕማደ ምስጢራት ታውቃቸዋል አይደለ? የኦርቶዶክሳዊ ትምህርት ኦርቶዶክሳዊ ቤተ እምነታችን ዶግማ አላት፣ ቀኖና አላት፣ ቅዱስ ፊት አላት። ዶግማዎች ታውቃቸዋል አይደል? አቤኔ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ጎበዝ፣ ሚስጥረ ትንሣኤ ሙታን ይሁን። እሺ ሚስጥረ ስጋዌ፣ እሺ አልከኝ ቅድም። እሺ ሚስጥረ ጥምቀት፣ ሚስጥረ ስላሴ አልከኝ ቅድም። ችግር የለውም ላግዝህ። ሚስጥረ ስላሴ አለ እንግዲህ በኦርደሩ ሲቀመጥ ሚስጥረ ስላሴ አለ። የእግዚአብሔርን ማንነት፣ ምንነት፣ አንድነት፣ ሶስትነቱን የምናጠናበት የምናስረዳበት ነው። ከዛ ደግሞ ሚስጥረ ስጋዌ አለ። ሚስጥረ ስጋዌ ቀጥሎ ከሚስጥረ ስላሴ የሆነበት ምክንያት ከስላሴ አካል አንዱ አካል ከሶስቱ አካል አንዱ አካል በተለየ አካሉ የእግዚአብሔር ልጅ እግዚአብሔር ወልድ ሰው ሆነ፣ በስጋ ማርያም ተገለጠ ስንል ሚስጥረ ስጋዌን ትማራለህ።
ከዛ ደግሞ ያ በስጋ የተገለጠው ኢየሱስ ክርስቶስ ተጠመቀ ስለው ሚስጥረ ጥምቀት አለ ማለት ነው። ያ ደግሞ የተጠመቀው ኢየሱስ ክርስቶስ ደግሞ በዕለተ ሐሙስ ከስቅለቱ በፊት ቁርባንን ስርዓት ሰራ፣ ስጋውን ደሙን ሰጠ ለሐዋርያቱ ስልን ደግሞ ሚስጥረ ቁርባን አለ። ከዚያ መጨረሻው ሚስጥረ ትንሣኤ ሙታን አለ። እነዚህ ዶግማ ናቸው፣ የሃይማኖት መመስረቻ ናቸው፣ ሃይማኖታችን ናቸው። ኦኬ እነዚህ አቤሎ እነዚህ የቤተክርስቲያኗ ምሰሶ አንድ ክርስቲያን የፒላር ናቸው ወይም ዋና አዕማድ ናቸው። አዕማድ ማለት መሰረት ማለት ታውቃለህ። እዚህ ላይ ጥያቄ አለ አቤልዬ? እነዚህ 5 አዕማደ ምስጢራት ላይ ኦኬ። የሄድክበት ቤተ እምነት ግን እኛ በ5ቱ ላይ ጥያቄ አለን። አንተ አሁን ገብቶ ከሄድክ እኔ ለአንተ ስላሴ ላይ ጠይቃለሁ። እነዚህ 5ቱ አዕማደ ምስጢራት ላይ አሁን የሄድክበት ቤተ እምነት በ5ቱ አዕማደ ምስጢራት ላይ ጥያቄ አለኝ። እኔ ልጠይቅህ። ፐርፌክት። ከማን ልጀምር? ከዚያ በፊት ግን ቤተ ክርስቲያኗን ጥሎ የሄደበት ምክንያት የሆኑ ጉዳዮችን ቢያስቀምጥ አንተም ማስታወሻ ይዘህ ከሆነ ጻፍለትና እነዚህን ካስቀመጠልህ በኋላ ትጠይቀዋለህ ቀጥለህ። በጣም ደስ ይለኛል። እሱን ጥያቄ ነው የምፈልገው። እኔ ደግሞ እሱን ያላስቀደምኩበት ምክንያት መሰሎት መምህር ኤፍሬም ብዙ ጊዜ ያሬዶ አንድ ጊዜ እችን እምነት ስለሆነ እሰጥሃለሁ ወንድሜ፣ ጊዜ እንዳልፈጅባችሁ ማለት ችግር የለውም። እኔ ቁጭ እላለሁ። አንተን ማዳን ከቻልኩኝ እኔ እቀመጣለሁ። መምህር ኤፍሬም ምን አለ መሰሎት ብዙ ጊዜ እንደዚህ አይነት ቤተክርስቲያኗን ያላወቁ ያላጠኑ ሰዎች ሲገኙ የሚነግሯቸው የስላሴን ልዩነት፣ የጥምቀት የቁርባንን ልዩነት አይነግሯቸውም። በአስተምሮ ያለን ልዩነት የሚነግሯቸው ወይ ተአምር ወይ ገድል ወይ ነገር ይነግሯቸውና ግን በኋላ ላይ ጥምቀትም ቁርባን ነው የሚያስክዷቸው። እና ብዙዎቹ ኦልሬዲ እነዚህን 5ቱን አዕማደ ምስጢራት መካዳቸውን ሳያውቁት ነው የሚክዱት። ምክንያቱም በሌላ ነገር ነግሯቸው ነው የሚያስወጧቸው። እና ያን ነገር ብዙ ጊዜ ሳይረዱት ስለሚወጡ እንዲያው ያን ነገር ፒላር እንደሆነ ዶግማ እንደሆነ ሃይማኖት እንደሆነ እምነት እንደሆነ እንዲያውቀው ፈልጌ ነው። ግን እርስዎ ባሉት ደግሞ ምንም ችግር የለውም፣ እንደዛ ማድረግ እንችላለን። አይ ለምንድን ነው እኔ እንደዚህ ያልሁበት ምክንያት በኋላ ልክ አሁን አንተ እንዳነሳው የተሳሳተ አስተምህሮ ይዘው ስለሆነ የሚወጡት የተነገራቸውን ብቻ ተጭነው ሰምተው በዚያ ጉዞ የሚጓዙ ልጆች በጣም በርካቶቹ ስለሚገጥሙን እኒህን ጉዳዮች ጸረፋ በሌለበት የቤተክርስቲያኗን ክብር መጋፋት በሌለበት በተከበረ አነጋገር አንደኛ የማይገበኝ ሁለተኛ ያልገባኝ ሶስተኛ ጠይቄ መልስ ያጣሁለት ብሎ ማስቀመጥ ያለበትን ጉዳይ ያስቀምጥልንና መጨረሻ ላይ መልስ ለመስጠትም እንዲመቸን ከዚሁ ቀጥለን ደግሞ እኛ እንጠይቀዋለን። በዚያ ግብረ መልሱን ይሰጣል ማለት ነው። በደስታ እሺ። አቤሎ እንግዲህ ሁላችሁም ኮመንት ላይ አቤሎን እንግዲህ በርታ አይዞ በሉት። አቤል እግዚአብሔር ይርዳ፣ መንፈስ ቅዱስ እኛንም አንተንም ሁላችንም ያስተምረን፣ መልካሙን ነገር በልቦናችን ያስቀምጥ፣ ወደ ቤት እንዲመልስህ። ይኸው እኔ ጋር ሌሊት ነው፣ ግን በቃ አንተን ማገዝ ስለምፈልግ ቤተክርስቲያኗ እንድታቅ ስለምፈልግ ነው። ኦኬ እስቲ ንገረን 3 ምክንያት ለአሁን ለጅማሬው 3 ምክንያት ስጠን ከቤተክርስቲያን የወጣበትን። እሺ የመጀመሪያው ያሬድ አንተም እንደምታውቀው እኔ ማህሌት አድራለሁ። ቆይ እሱን ተው አቤልዬ ፕሊዝ። ጥያቄው ልጀምር ነው። ከምን እንደምታውቀኝ ዲያቆን ነበርኩ እንደምታውቀኝ ዲያቆን ምናምን አይደለም። እኔ ጠማማ መንገድም አይደለም ልነግርህ ነው። ጥያቄን እኮ ነው። አቤል ስማኝ፣ ማህሌት እንደዚህ አድራለሁ የሚለውን ተወውና እሺ ልነግርህ ነው። ለምሳሌ ትምህርቱ ላይ ጥያቄ ልነግርህ ስለሆነ ነው። እሺ አቤል ስማኝ አንዴ ቆይ። እሺ ማህሌት ቆሜያለሁ፣ ኪዳን ቆሜያለሁ፣ ሰዓታት ቆሜያለሁ እንዳትለኝ፣ ዲያቆን ነበርኩም እንዳትለኝ። ኦልሬዲ እሱን ቼክ ስላደረግልን የማይሆን ነገሮች እየተናገርክ ስለሆነ ይቅር። አሁን ምን ታደርጋለህ? ለምሳሌ ማህሌቱ ላይ የሚነሳው ነገር ጥያቄ ካለብህ ማህሌቱ ላይ የሚዜመው ማህሌቱ ላይ የሚነሳው ነገር ነው። እድሉ አልሰጠኝም እኮ እሱን ነገር ተናገር። ቀጥል። ማህሌት ስቆም የመድኃኒዓለም ለምሳሌ የመድኃኒዓለም በጣም ነው የምወደው፣ በጣም ቦሌ መድኃኒዓለም ነው የምቆመው እና በቃሌ ባላቀውም እንደምታውቀው ቴሌግራም ላይ የዕለቱ እንትን ተብሎ ንግስ ተብሎ ስቡ ተብሎ ነው የሚጀምረው። ስቡ ተብሎ ከዛ የዕለቱ ሙሉ የመድኃኒዓለም ቀን ይሁን ሙሉ በቴሌግራም ወይም በእንትን ይለቀቃል። እኔ መድኃኒዓለምን ስለምወደው ቦሌ መድኃኒዓለም ነው ማድረው፣ ይሄዳለሁ። ስቡ ተብሎ ይጀመራል። ግን በብዛት ስለእመቤታችን ማርያምና
አንሳ ታዲያ አቤል። ይኸውልህ ዝም ብሎ ክስ ሳይሆን እንደዚህ ተብሏል ይሄን አልቀበለውም በል። ክስ ሳይሆን ያሬድዬ እኔ እኮ አሁን እኔ ረበሸኝን ነገር አንተ እንድታስረዳኝ እንደ ወንድምነት እየፈጠርኩ ወይም እየዋሸሁ አይደለም። ስማኝ ስማኝ፣ ዋሸም እውነትም ተናገርክ የቱ እንደሱ የሚረዳው እውነትም ውሸት መሆኑን የሚወጋው እንዲህ ክፍል ላይ እንዲህ ይባላል በለን። ለምሳሌ እንዲህ ክፍል ላይ ስለ ማርያም እንዲህ ትላላችሁ ይሄን አልቀበለውም በለን። አሁን እኮ ቴሌግራምን አውጥቼ ልናገር እችላለሁ እንጂ አንተ ችግር የለውም። ምንም እንደሱ አትበለኝ አንተ ብቻ። ለምሳሌ አንተ የጥቅምት መድኃኒዓለም የዓመቱን የንግስን አውጣልኝ። ወይ ጉድ! አቤል እድል ስታገኝ ተጠቀምበት ፕሊስ። የጠየቁ ጥያቄ ለምሳሌ ስለ ማርያም እንዲህ ትላላችሁ ብለን ስለ ማርያም እንዲህ ትላላችሁ፣ ምክንያቱም ተረድተኸው ገብቶክ ነው ትክክል አይደለም ብለህ ወጣው። ፐርፌክት፣ ችግር የለውም። አሁን ያ ጥያቄ የፈጠረብህን እንዲህ ስለምትሉ ይሄን አልቀበለውም ብለን ቀላል እኮ ነው። ምንድነው ማህሌቱ ላይ መድኃኒዓለም ተብሎ ዓለምን ያዳነበት ደሙን ያፈሰሰበት በዓል ነው ብለን ነው የምናከብረው አይደል? እሱ ነገር ሞር ጎልቶ አልታየኝም ነው እኔ ሳደር እና ውስጤ ይናደዳል። አንድ እሱ ነው። ሁለተኛውና መሰረታዊው ነገር ግን ያሬዳይ በቃ እሱን ተው። ግን ሁለተኛውና መሰረታዊው ነገር የየትኛው የቤተ ክርስቲያን ለምሳሌ ቤተ ክርስቲያን ማታ 11 ሰዓት ጉባኤ አለ አይደለ? ወይም ንግስ በዓል አለ። እኔ ንግስም የ11 ሰዓት ጉባኤም ይላሉ። እስቲ የትኛው አስተማሪ ነው ሮሜን ዕብራውያንን እስቲ አንተ ይሄኛው አስተማሪ በለኝ ሮሜን አንስቶ የሚያስተምር ዕብራውያንን አንስቶ የሚያስተምር የሚፈሩ የመጽሐፍ ክፍሎች ኦርቶዶክስ ቤተክርስቲያን ውስጥ ሮሜ፣ ዕብራውያን፣ ጳውሎስ የጻፋቸው መልእክቶች በብዛት ኦሪትና የማቴዎስ ወንጌልን አንስቶ ነው አንድ መምህር የሚያስተምረው አይደለም? እስቲ የትኛው ነው አሁን በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም የሚለውን አንስቶ ዕብራውያን ላይ ስለ ሊቀ ካህንነት የሚያነሳውን አንስቶ የሚያስተምር አስተማሪ የገባውስ አለ ወይ? እውነት ለመናገር እሺ የትኛው ነው ከጳውሎስ ካስተማራቸው ትምህርቶች መድረክ ላይ ተነስቶ ዲያቆን ሄኖክ ኃይሌን እኔ በጣም ብዙ ጊዜ ሄዳለሁ ቤተክርስቲያን አንድ መምህር ደፍሮ እኛን ማለት ነው ኦርቶዶክሳውያንን እውነቴን ነው የምልህ። እስቲ ደግሞ ውሸት ከሆነ አቤል ይኸውልህ አሁን ለምሳሌ ይኸውልህ እሳቸው መምህር ኤፍሬም አውደ ምሕረት የሚያስተምሩ ናቸው። ኦኬ አውደ ምሕረት የሚያስተምሩ ናቸው። የእሳቸውን ትምህርትም ላሰማ እችላለሁ። የሌሎቹ የብዙዎቹን ትምህርት ላሰማ እችላለሁ። የሚመች ከሆነ እኔ ፖስት ላይ ያለውን አንድ ትምህርት ቆይ ታሰማዋለህ። ግን እስከዚያው ድረስ እስኪ አንድ የኔን ትምህርት አንድ ያውጣለትና ለዚህ ለአሁኑ ጥያቄ እዚሁ መልስ እንስጠው። እስኪ የመመለስ እድል ካለው እሺ ልስጠው። ቆይ ችግር የለውም። እሺ ቆይ ላውጣው እንትኑን ቲክታክ ልግባና ወይ አቤሎ ይሁን። እሺ ችግር የለውም። ያው ደህና ኤኒዌይስ ግን በኋላ ብናገር ይሻለኛል። እሺ ላሳየ። እሺ አቤሎ ምክንያት ይሄ መሆኑ ግን እንዲያው ይሁን ለአንተ በቂ ምክንያቱ ነው ሊሆን ይችላል። በእርግጥሽ ላዞ ካሜራዬን የቱን ልክፈትለት መምህር? የቱን ልክፈትለት? ብዙ ትምህርት ነው ያለሁት። የቱን ልክፈት? ይሄ ልክፈት? ሚዩት ላይ ኖት እያወሩ ከሆነ ኦኬ። እያወራው እኔ ደግሞ እሱም ቢሆን ጥሩ ነው። ድህረ ስጋዊ ያልኳችሁና የመጨረሻው ደግሞ መገለጽ ነው። አሁን ያልኳችሁ በኪደተ እግሩ ምድርን 33 ዓመት ቀደሰ። የታመመው ኢየሱስ ክርስቶስ ነው፣ ስጋ አይደለም የታመመው። ስጋ ብቻውን ታመመ አይባልም። የተነሳው መለኮት ብቻውን ተነሳ አይባልም። የታመመው ኢየሱስ ነው። ኢየሱስ ማለት ምን ማለት ነው? መለኮት ከስጋ ስጋ ከመለኮት በተዋሃደ ጊዜ በጊዜ ተዋህዶ የወጣለት ስም ነው። ስጋ ከመለኮት ጋር ሲዋሃድ ይህ ስም ከወጣ የታመመ ኢየሱስ ነው፣ የሞተ ኢየሱስ ነው፣ የተነሳም ኢየሱስ ነው። በስጋ በመለኮት እያሉ ግን ማደል ይቻላል። ሞተ በስጋ ወሐይወ በመንፈስ እንዲልቁ፣ በስጋ ሞተ በመንፈስ ግን ሕያው ሆነ።
ሞተ በስጋ የማይሞት መለኮት የስጋን ገንዘብ ስላደረገ በስጋ ሞተ። የሚሞት የሚበሰብስ ስጋ ደግሞ የመለኮትን ገንዘብ ስላደረገ ወሐይወ በመንፈስ ሕያው ሆነ ማለት ነው። ከዚያ ተገለጸ። 33 ዓመት ምድርን በኪደተ እግሩ ቀደሰ። የአዳምን በደል ተሸክሞ ወደ ቀራንዮ ወጣ። አዳምን እንደ መሐሪነቱ ምሮ እንደ ፈራጅነቱ ባሕርየ ሰብን ገንዘቡ ስላደረገ በራሱ ላይ ፈረደ። ስለዚህ ዛሬ ነገረ ትስብእት ሲባል ኢየሱስ ክርስቶስ ማን ነው ብሎ ጥያቄ ለሚመጣበት ሰው ባሕርየ መለኮትና ባሕርየ ሰብ ሲዋሃድ የወጣለት ስም ከባሕርየ አባቱ ከአብ ሳይለይ ከባሕርየ ሕይወቱ ከመንፈስ ቅዱስ ሳይለይ በፈቃዱ ከድንግል ተወለደ ማለት ነው። አንዳንዶቹ ፍጹም ሰው ሆነ ስንላቸው ግራ ይገባቸዋል። እንዲህ ይሉናል፣ ፍጹም ሰው ሆነ የምትለይ ከሆነ ይሉናል፣ አባት ሳይኖረው ከእናት ብቻ ተወልዶ ፍጹም ሰው ይባላልን ይላሉ። እኔም እንዲህ ብዬ ሌሎቹም ሊቃውንት እንዲህ ብለን እንመልስላቸዋለን። እንዲህ ከሆነ ሔዋን የተገኘችው ከአንድ ሰው ብቻ ነው፣ ከአዳም። ፍጽምት ሰው አይደለችምን? ሔዋን ከአዳም ከአንድ ሰው ብቻ ስለተገኘች ጎደሎ ሰው ናት ብለን አንናገራትም። ፍጽምት ምልዕት የሆነ ሌላም ላሰማ ዕብራውያን ወይም ሮሜ ወይም ገላትያ እንደዚህ አይነት ትምህርቶች እኮ ያልኩት ያሬዳዬ። አንድ ትምህርት ካሳየኝ እኔ ዝም እላለሁ። አቤል ሮሜ ወይም ገላትያ ነው ተጠቅሶ ነው። እሺ ኧረ አቤል እባክህ። እሺ በጣም እያከበርን ምን እያልን ነው የምናወራው? ስለዚህ ፕሌስ ያሬዳዬ እሺ እንዴው ተረጋጋና። አንተ አልተማርክም ማለት አልተሰጠ ማለት አይደለም። አንተ አልነበርክም። አየህ ችግሩ አንተ አልነበርክም። ቆይ ልጨምርህ ሌላ ትምህርቶች አንዴ ደግሞ ላሳየህ። እሺ እስቲ ኦኬ ሜሴጅ ፍሬንድ ኤክስፕሎር ሻፕ እኛ ረዚሁ እናስተምርሃለን። እንዲያው እንትን ካለም ቆይ ዕብራውያንንም ሮሜንም እናስተምርሃለን። ምን ችግር አለ? የተማርነውን መልሰን እናስተምርሃለን። ግን ትምህርቱን ሲያስተምሩ ላሳየ ብዬ ነው። አንዴ ኦኬ አገኘሁት። እሺ ፌቨራይትስ እሺ ኦኬ ለምሳሌ ካህናታችን ኢየሱስ ክርስቶስ ብቻ። ለተዋህዶ ቤተክርስቲያን አንድ ሊቀ ካህናት ነው ያለ። አንድ ሊቀ ካህናት ገሌ ሲባል ልትሰሙ ትችላላችሁ። የወረዳው ቤተ ክህነት ኃላፊ ሊቀ ካህናት ሲባል ልትሰሙ ትችላላችሁ። ያ ማለት በኦርጋናይዜሽን በተቋሙ በአስተዳደር እዚያ ወረዳ ውስጥ ላሉ ቄሶች አስተዳዳሪ ነው። ሊቀ ካህናት እየተባለ ሌላ እንደሱ አይደለም። አስተዳዳሪ እነዚያን የሚመራ ነው። የመሪነት ጉዳይ ነው እንጂ ከድህነት ጋር የሚያያዘው ግን ሊቀ ካህናታችን አንድ ነው፣ እርሱም ክርስቶስ ነው። ሌላ ሊቀ ካህናት የለንም። ሌሎቹ ካህናት ምንድናቸው ነው ያልኳቸው? የክርስቶስ መሳሪያዎች ናቸው። የክርስቶስ መሳሪያዎች ራዕየ ዮሐንስ ምዕራፍ 1 ላይ ምንድነው? ወውስተ ዴሁ ዘየማን ሰብኡ ከዋክብት፣ በቀኝ እጁም 7 ከዋክብት አሉ ይላል። በእጅ የተያዘ ነገር ምንድን ነው? መስሪያ ነው አይደል? በእጅ የተያዘ ነገር መስሪያ ነው። ስለዚህ 7ቱን የቤተ ክርስቲያን አለቆች ምንድን ነው ያላቸው? በክርስቶስ እጅ ያሉ 7 ከዋክብት ብሏቸዋል። በክርስቶስ እጅ ማለት ክርስቶስ የሚሰራባቸው የሚኮተኩትባቸው ማለት ነው። ሰው በእጁ በያዘው ነገር ይኮተኩታል፣ ይቆርጣል፣ ይፈልጣል። ክርስቶስን በካህናት ያስራል፣ ይፈታል። ስለዚህ ካህን የክርስቶስ እጅ ነው። ካህን ፖለቲከኛ ሲሆን የማያምርበት ለዚያ ነው። ካህን የክርስቶስ እጅ እንጂ የፖለቲካ እጅ ሲሆን አያምርበትም። ካህን የክርስቶስ እጅ ነው። ስለዚህ ካህናት ያስፈለጉን ለዚህ ነው። ጌታችን ኢየሱስ ክርስቶስ ካህናትን የሾመልን ይህንን ምስጢራት እንዲፈጽሙልን ነው። ስለዚህ ኢየሱስ ክርስቶስ በሌሎች እምነት ውስጥ ያሉ ሰዎች ይህን ተቃርኖ ኢየሱስ ክርስቶስ ሊቀ ካህናት ስለሆነ ሌላ ካህናት አያስፈልጉንም የሚለው ፈጽሞ ነውር ነው። ኢየሱስ ክርስቶስ ንጉሳችን ነው። ግን ንጉስ አናነግስም ይባላል? አይ የክርስቶስ ንጉሴ ስለሆነ ጠቅላይ ሚኒስትር አያስፈልገኝም ይባላል ወይ? እሺ አንድ ይሄ ነው። ሌላም ልጨምርልህ። አሁን ይሄ ሊቀ ካህን የሚለውን እንዲያው በጥቂቱ ያብራሩበትን ነው የምነግርህ። ሌላው ደግሞ ልጨምርልህ። አንዴ ታገሰኝ። እሺ ይሄ
አንዴ ቆይ እሺ ኢየሱስ የሚለበስ ጋቢ፣ ክብር የሚሆን ጋቢ፣ ማይቆሽሽ ጋቢ፣ ማያስበርድ ጋቢ፣ ጌጥ የሚሆን ውበት የሚሆን ሲደረብ የሚሞቅ ህይወት የሚሰጥ ጋቢ፣ ሞገስ የሚሰጥ ክብር የሚሰጥ ጋቢ፣ ሌላ የማያስፈልገው ይሄ ብርሃን ነፍሳችሁ ውስጥ ሲወጣ ምን እንደምትሆኑ ታውቃላችሁ? የፀሐይና የጨረቃ የከዋክብት ብርሃን ለእናንተ አያበራም፣ አይታያችሁም። ለምን? ያኛውን ብርሃን ነው የምታዩት። እኔ መዝሙር እኮ እያቀናበሩ የሚሰሩ ሰዎች እንዲያው ትምህርቱ እንዳይሰማ በጣም አስቸጋሪ ነገር እኮ ሆነ። ሌላም ደግሞ ልጨምርልና አንዴ ልጨርስ። እሺ እሺ ያሬዶ እንደው የተቀነባበረ ካልሆነ አትልፋ፣ አታገኘው። አንዴ አቤል እኔ እነሱ እንኳን እንትን ባይሉ ትምህርቱ የለም። ሮሜ ዕብራውያን ገላትያ እውነት የለም። ካስወረድ እንጂ አታገኘው። አትጩህ አቤል ብሎናል። ቲክቶክ ላይ ተቀነባበረ ሳይሆን እስቲ ሮሜ ብሎ ጀምሮ የሚያስተምር ትምህርት አምጣ። አቤል and it's insane. I don't do schedules or timesheets manually anymore. And it worked. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? እንዴት ሰነበታችሁ? ለብርሃነ ልደቱ ለብርሃነ ጥምቀቱ ለሁሉም እንኳን አደረሳችሁ። አሜን። ዛሬ የጥያቄ መልስ የሆነ ትምህርት ነው የምንማማረው። ብዙ ጥያቄ የሚያጠነጥነው በዚህ በክርስቶስ መካከለኛ ሮሜ 8:34 ምናምን የሚል ስለሆነ ዛሬ የምናየው ሮሜ 8:34 ነው። ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ምን ማለት ነው? የብዙ ሰው ጥያቄ ነው። እንዳለመታደል ሆኖ መጽሐፍ ቅዱስ አንድ ቃል ወይ ይሄ ጥቅስ የሆነ እስኪመስል ድረስ ብዙ ሰው የሚያውቀው ወይ የሚሰማው ይሄን ጥቅስ ነው። ያው ከጠላት መስማት እንደዚህ ስለሆነ ከመሰረቱ አለመማር ችግር ስለሆነ ብዙ ሰው ጉዳይ የሚሆንበት ጥያቄ የሚሆንበት ቃል ነው። ቃሉ የእግዚአብሔር ቃል ነው፣ በሚገባ አለ። መጽሐፍ ቅዱስ ላይ ያለ የእግዚአብሔር ቃል ነው። ቅዱስ የእግዚአብሔር ቃል ነው። በእግዚአብሔር ቃል ውስጥ እነሆ ባልተጻፈ የምንለው የለም። የተጻፈው ለእኛ ጥቅም ነው፣ እንዲጠቅመን የተጻፈ የእግዚአብሔር ቃል ነው። እንድንሰናከልበት የተጻፈ የእግዚአብሔር ቃል የለም። ስለዚህ ታዲያ ምን ማለት ነው? ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት ምን ማለት ነው የሚለውን እናይና መካከለኛ የሚለውንም አብረን እናያለን። ምናልባት ጊዜ እሺ አቤል ምን ይመስላል? አቤል ሮሜ 8:34 የሚባለው መከረኛ ጥቅስ አለ። እንደው በእውነቱ በየቤቱ ስሙ የሚጠቀስ እንደው ከፖለቲከኞችም አንዳንድ መከረኛ ሰው አለ፣ ያልተናገረውን ሁሉ ተናገረ የሚባል ማለት ነው። ከድሮ ሰዎችም እንደው አለቃ ገብረሃና ይናሉ ይባላል። ዘንድሮ የተነሱ ቀልደኞች የፈጠሩትን ሁሉ ለአለቃ ገብረሃና የሚሰጡ ሰዎች አሉ። እና ይህም ጥቅስ ዝም ብሎ በፈለገው ቦታ ዝም ብሎ የሚጠቀስ ጥቅስ ነው። ሀሎ የነብር በየማነ እግዚአብሔር ነው የሚለው። ዋሎ የነብር በየማነ እግዚአብሔር ወይቱ አቀስ በእንቲአነ ይላል ቃሉ። ቃል በቃል ወጣ እንዴ የኔ ጌታ ወጥቶ ነው መምህር። እና ለምን አንተ ሮም 8:34 ታመጣለህ? እሱን ካገኘህ ሞታለሁ ብሏል። እኔ ካገኘሁ እወጣለሁ አይደለም ያለው እኮ ካገኘሁ አለው ነበር። በጣም ያዘንሁትን ልንገርህ ያሬዶ፣ በጣም ያሳዘነኝ በቃ በሚገርመው ሁኔታ አንደኛ ቤተክርስቲያኗን ካለማወቅ ሲናገራቸው የነበሩ ጉዳዮች በጠቅላላ ያወራ ነው እንደ አቅሙ ነው እግዚአብሔር በሚያውቅ። አንዳንዴ ሰውን እንደ አቅም ማውራት በጣም ከባድ ስለሆነ ማለት ነው። እንደ አቅሙ ማለቴ እንደሚናገራቸው ጥያቄ ብንጠይቀው እስከዚህ ድረስም አይደርስም፣ መንቀሳቀሻም አይኖረውም። ምሳሌ ቅድም ምን ብሏል? ስቦወዱ ዘሳረረ ኩሉ ዓለመ ተብሎ ስለ ፍጡር ነው ሲነገር የሚያድረው አለ። ስቦወዱ ዘሳረረ ኩሉ ዓለመ ማለት ምን ማለት ነው? በራሱ ስቦወዱ ዘሳረረ ኩሉ ዓለመ በሐቲ ቃል፣ ዓለማትን ሁሉ በአንድ ቃል የዘረጋ ስሙ ቅዱስ ምስጉን የሆነ እግዚአብሔር ለዘለዓለም ምስጉን ነው። ለምን? አንተ ዓለምን ለፈጠርህ ሰማያትን ያለ ባላ ምድርን ያለ ካስማ ያቆምህ የዘረጋህ ከባት ያበሳ አንተ ለዘለዓለም ምስጋና ይገባሃል፣ በአንዲት ቃል ዓለማትን ሁሉ ፈጥረሃልና የሚለውን ቃል ጠቀሰና ስለ ፍጡር ይወራል አለ።
እግዚአብሔር ያመልክታችሁ፣ እግዚአብሔር ያሳያችሁ። አንድ ሰው ሃይማኖት የሰው ልጅ በቃ ስስብልቱ የሚባለው ሃይማኖት ነው አይደለም? ሃይማኖትን ያህል የቀየረበትን ከዚህ በኋላ እዚህ ቤት በቀኝ ብሎ የወጣበትን በጽሁፍ የተጻፈ ማረጋገጫ መቼም አይምሮዬ ላይ ሊጠፋ አይችልም። እኔ ከኦርቶዶክስ በወጣ እግዚአብሔር ያድርግብኝና የወጣውባቸው ምክንያቶች ወደ መቃብር እስከመወርድ አይጠፋኝም። እኒያን ምክንያቶች አምጣ ተብሎ ሲጠራ አሁን አላውቃቸውም። አስቀድሞ በህፃንነቴ ነው የወጣው ብሏል። በሁለተኛ ደረጃ ደግሞ ማህሌት አድር ነበር አለ። ማህሌት የሚያድሩ ህፃናት የሉንም እኛ። ሌላ እንደ አቅሙ ነው የጠየቅነው ያልኋችሁ። ማህሌቱ በጠቅላላ የሚባለው በግዕዝ ነው። ቅኔ ያውቃል ይሄ ልጅ ምን እንደሚባል ፈቶታል። ማህሌቱ ምን እያሉ እንደሚያድሩ ሊቃውንት ሰምቷቸዋል። ስለ ሥላሴ በጠቅላላ ሲነገር የሚያድረው ስለ ኢየሱስ ክርስቶስ ሰላም ለዝክረ ስምከ ተብሎ ነው የመድኃኒዓለም የሚጸነጸለው። ሰላም ለዝክረ አንዴ ልበለው በሞቴ ስለ ህዋሳቶቹ ብቻ ነው በግዕዝ ምነግራችሁ። ለዝክረ ስምከ ለስዕርተ ርስከ ለርስከ ለገጽከ ለቀራንቲከ ላይንቲከ ላይዛኒከ ለመላቲከ ላይናፊከ ለከናፍሪከ ለአፎከ ለአስናኒከ ለልሳንከ ለቃልከ ለስትንፋስከ ለጉሬከ ለክሳድከ ለመትከፍትከ ለዘባንከ ለእንግዳከ ለህፅንከ ላይደዊከ ለመዛሪከ ይሁሉ መዘረዝረው ምን መስሏችሁ ነው? የህዋሳት ክፍሎች ናቸው። በአማርኛ አፍንጫ፣ ጣት፣ እጅ፣ እግር ማለት ነው። እኒን ሁሉ ህዋሳት እየጠራሽ በዜማ 9 ጊዜ 30 ጊዜ እየመለሰች አልጠግበው ብላ ኢየሱስ ክርስቶስ ማበነፍሴ አንተ ምን ብዬ ገልጬ ልናገር ስለ ቤተ ክርስቲያኗ? በዚያ መላ ሌሊቱን ማለት ነው የመድኃኒዓለም የሚቆመው ነው የምነግራችሁ። እሱ መድኃኒዓለም ቤተ ክርስቲያን እጃድራለሁ ነው ያላችሁ። ቅድም ሰምታችሁታል። የመድኃኒዓለም ቤተ ክርስቲያን የሚጮኸው ቃል እግዚአብሔር መልኩ በጠቅላላ መልኩ ሰላም ለምጻትከ ከኋላ እስከሚለው ድረስ ለዝክረ ስምከ ብሎ ጀምሮ ከ56 የማያንሱ መልኮች እየተነሱ ጊዜ ካለ ሁሉም ይጸነጸናሉ። ጊዜ ከጠፋ ግን አልፎ አልፎ ይጸነጸናል። ሌላው ግን በዜማ ያለ ጸናጽል በዜማ ሁሉም ይጮሃል። ሰላም ለዝክረ ስምከ ስመ መሐላ ዘይይሄሱ ዘአንበረ ቅድመ እግዚአብሔር ባትሮንሱ ኢየሱስ ክርስቶስ ለዳዊት ባሕር የከርሱ አክሊል ለስምከ እንዘ ይትኬጸል በይሬሱ አይጎራ ጻርም ወረሰ ኢያሱ እየተባለ መላ ሌሊቱ የሚባለው ቃል እግዚአብሔር ነው የምነግራችሁ። ስለ ኢየሱስ ክርስቶስ በመላ ግዕዝ ነው። በአማርኛ ብትሰሙት ጉልበት አይቆምም፣ ይብረከረካል። እግዚአብሔር ምስክሬ ነው። የቤተ ክርስቲያኗ ትምህርት ነው። ይሄንን ቅኔ ሳያውቅ ትርጉሙን ሳያውቀው ሳይረዳ የቤተ ክርስቲያኗን አስተምህሮ ሳያውቅ ፈርጦ ወጦ ቤተ ክርስቲያኗን በዜማዋ ለመክሰስ መነሳት ማለት ይሄ በጣም እኔ አለመታደል ነው። መሐሪ ነውና ይማርህ በይቅርታው ወደ ቤቱ ይመልስ ነው ልል የምችለው። አንድ ቦታ እንኳን ደግሞ ምን አለመሰላችሁ የዕብራውያን የጠቀሰ ሰው አንድ ሰው ፈልጉልኝ። ዕብራውያን ተጠቀሰ አልተጠቀሰ በአንድ ጥቅስ የተመሰረተ ሃይማኖት አለን እንደኛ? እሱ በእናንተ ቤተ እምነት ነው። እኛ በሆነ ጥቅስ የተመሰረተ በሆነ ጥቅስ የቆመ አስተምህሮ የለንም። በመላት መጽሐፍ ቅዱስን ነው የምንቀበለው። ቤተክርስቲያን ራሱን አስችላ ስልጣን ጥቅስ ይላል እንዴ? ዕብራውያንን በአንድምታ ነው እንጂ በትርጓሜ ነው እንጂ አስተማረችን። አንተ ጥቅስ ትላለህ እንዴ? ዕብራውያን ምዕራፍ 1 ቁጥር 1 ብላ ነው እንጂ በትርጓሜ በአንድምታ እንዲህ ማለት ነው ሊቀ ካህን ሲል እንዲህ ሊል ነው ብላ ትርጉም ያስተማረችን ቤተክርስቲያን ናት እንጂ በትርጓሜ በአንድምታ በቴዎሎጂ የምትሰጠው በትርጓሜ ቤተክርስቲያን ናት እንጂ በሰንበት ትምህርት ቤት ከህፃንነቱ ጀምራ እያስተማረች እየኮተኮተች ዕብራውያን ነው ያስተማረችን ቤተክርስቲያን ናት እንጂ በትርጓሜ የት ነውና የመጣው? የት ነውስ የተገኘው? ቤተክርስቲያን ይህን አታስተምሩም ብሎ ለመክሰስ ያበቃ ምንን መነሻ ይዘ ነው? በጣም እግዚአብሔር በሚያውቅ አዝናለሁ። አስተዋይ ልቦና እግዚአብሔር ይስጥህ ነው ልል የምችለው። እግዚአብሔር ይስጥልን ዲያቆን ያሬድ። እሺ፣ አሜን አሜን። ቃሎት ያሰማልን መምህር ኤፍሬም ወንድማችን። እንግዲህ ተመለስ። እስካሁን ድረስ ታግሰን በእርሱ አቅም ያወራ ነው ለእርሱ በሚመጥን መልኩ ብለን ነው እንጂ እውነት ምክንያቱ ምንም በቂ ሆኖም አይደለም። ግን እስቲ እንዲያው የሚመጥን ነገር በሱ ልኮ እንትን ብለን እናውራ፣ የእሱን አቅም ይዘን እናውራ ብለን ነው እንጂ ዩቲዩብ ላይ እንኳን ቢጽፍ ይወጣለታል። ዕብራውያን 7:25 ብሎ ቢጽፍ ይወጣለታል። የእነ አባ ገብረ ኪዳን ትምህርት
የነ ዲያቆን ያረጋል አበጋዝ ትምህርት፣ የብዙ ሰዎች ትምህርት ይወጣለታል። የፕሮቴስታንቱም የምንፍቅናውም ይወጣለታል። እና ያው ግን ወንድማችን ተምሮ አያውቅም። አውደ ምሕረቱን ጉባኤ ተሳትፎ አያውቅም። ምንም ሳታውቁ ወጥታችሁ ቤተክርስቲያኗን ደግሞ መልሳችሁ የምትከሱ አላችሁ። እና አቤላ ወንድማችን አሁንም ካለ ግባ ፕሊዝ፣ ግባና የምናግዝ ነገር ካለ እናግዛለን። ግን በተረፈ ዲያቆን ነበርኩ እንዲህ ነበርኩ እያላችሁ የምትናገሩት ነገር እኛ ዝም ብለን አሜን አሜን ስለማንል ቼክ ስለምናረጋችሁ እንደዛ ብትስተካከሉ ባትዋሹ ቢቀርባችሁ፣ በተለይ ዲያቆን ነኝ እያሉ ያለው ነገር ጥሩ ነው ብዬ አምናለሁ። ሌላ ፕሮቴስታንት ካላችሁ አንድ ቁጥር ጽፋችሁ መውጋት ትችላላችሁ። መምህር በረከት እንኳን በሰላም መጡ። ሰላም ያሬድ፣ እንዴት ነህ? እንኳን በሰላም ቆያችሁኝ። ሰላም ነው። ሰላም ነው። እንኳን በሰላም መጡ። እንዴት ነው? እግዚአብሔር ይመስገን። መምህራታች እየጻፉ መሰለኝ ሳያስቡት ነው የወረዱት። ይወጣሉ፣ ኔትወርካቸው መሰለኝ። አንድ ነገር ለመጨመር ፈልጌ ነው ያሬዶ፣ ቅድም ከተባለው ላይ ይሄ አሁን ወንድማችን ሲያነሳው የነበረው ያው ብዙ ነገር የቤተክርስቲያን ነገር ያለማወቅ ወይም ደግሞ አውቁም ቢሆን የመወንጀልም ሊሆን ይችላል። የሰውን ልብ አናቅም። እንደዚያ ሆኖ ግን የቤተክርስቲያንን የስብከት ዘዴ በፕሮቴስታንት አይን እያየው ይመስለኛል ችግሩ። የስብከት ዘዴያችን የአዲስ ኪዳንን መጽሐፍት የምንጠቀምበት መንገድ ይለያያል ባይዘወይ እና እኛ አንዱ አሁን ጉዳዩን እናዙረውና የፕሮቴስታንት የስብከት መንገድ ትክክል ነው ብለን አናምንም። ለምሳሌ ሁሉንም ነገር ቅዱስ ጳውሎስ ላይ ማድረግ እኮ ትክክል አይደለም። እያንዳንዱ ስብከት ላይ የቅዱስ ጳውሎስ መልእክት መጠቀስ አለበት። ከቅዱስ ጳውሎስ መልእክትም ሮሜ፣ ገላትያ መጠቀስ አለበት። እንደዚህ የሚል ፎርሙላ እኮ የለንም። እኛ ሁሉንም የአዲስ ኪዳን መጽሐፍት በክብር እኩል ነው የምናየው። የጳውሎስን መልእክት ሮሜን ከያዕቆብ መልእክትን ለጥለን አናይም። አብረን ነው የምንተረጉመው። ወንጌላትን ጠቅሰን ነው የምናስተምረው። እና የእነሱ ትምህርት እንደምታውቀው በአብዛኛው ከጳውሎስ መልእክታት የተወሰኑ መልእክታት ከተወሰኑት መልእክታትም የተወሰኑ ጥቅሶች ላይ የሚያጠነጥም ብዙ ጊዜ በአብዛኛው ማለት ነው። ይሄ እኛ ብቻ ሳይሆን የራሱ የፕሮቴስታንት ክሪቲክሶች ራሱ የሚሉት ነው። እና እኛ ስናስተምር ከአራቱ ወንጌላት ጠቅሰን ከጳውሎስ መልእክታት ጠቅሰን ከያዕቆብ መልእክት ጠቅሰን ነው የምናስተምረው እንጂ እሱ በሚፈልገው ወይም እዛ ፕሮቴስታንት ቤት ባየው ምናምን መንገድ የተወሰኑ ድናል ጸድቃል ብቻ የሚሉ ጥቅሶችን መርጠን በእነዚያ ላይ ብቻ ተመድርተን አይደለም የምናስተምረው። ይሄማ እኛ እኮ ፕሮቴስታንት ጋር የምንተቸው ነው። ጥንታዊቷ ቤተክርስቲያን ለምሳሌ የቅዱስ ጳውሎስን መልእክታት ሁልጊዜ ባላንስ ሰርታ ነው የምታየው። ከያዕቆብ መልእክት ጋር አብራ ነው የምተረጉመው። ጳውሎስ ሰው በእምነት ብቻ ይጸድቃል በሕግ ስራ አይደለም የሚለውን ያዕቆብ ደግሞ በመልእክቱ ሰው በእምነት ብቻ ሳይሆን በስራም እንደሚጸድቅ ታያላችሁን ብሎ ከተናገረው ሳትለይ ነው የምትተረጉመው። እንዴ ምክንያቱም ያዕቆብ እኮ ሐዋርያ ነው። ሐዋርያ አፖስቶሊክ ኦቶሪቲ አለው። አንተ የምትፈልገውን አይደለም የምትመርጠው ማለት ነው። ከአዲስ ኪዳን መጽሐፍት ውስጥ ዝም ብሎ ይሄ የምግብ ብፌ ላይ ሰው እየመረጠ እንደሚያነሰው የፈለግከውን ጥቅስ እየመረጥክ ምናምን አይደለም። ሙሉ መልእክቱን የያዘ መሆን አለበት እና የቤተክርስቲያን ትምህርት ምልአት ያለበት ከወንጌል ከአራቱ ወንጌላት ከጳውሎስ መልእክታት ከሌሎች ሐዋርያት መልእክታት ያዕቆብን ጨምሮ ሁሉንም በያዘ መንገድ ነው እንጂ የምናስተምረው። እኛ የተለየ የጳውሎስ ወንጌል የሚባል የለንም። ጳውሎስ ከጌታ ካስተማረው ከአራቱ ወንጌላት ከሚገኘው ትምህርት ውጭ እነ ያዕቆብ በመልእክታቸው ካስተማሩት ትምህርት ውጭ ሌላ የተለየ ወንጌል የለውም ጳውሎስ። እና ቅዱስ ጳውሎስ ላይ በተለይ ችግር አለ እኮ እነሱ አሁን የቅዱስ ጳውሎስን መልእክታት ትምህርት ከሌላው እየነጠሉ ነው የሚያዩት። ዳት ኢዝ ሮንግ። ይሄ እኮ እኛ ፕሮቴስታንትን የምንተችበት አንዱ ወንጌልን ለምንድን ነው ማጠቅሱ ታስተምሩ? ጌታ ካስተማረው ትምህርት ውስጥ ጠቅሳችሁ ለምንድን ነው ማታስተምሩ? እስኪ ራንደምሊ አሁን ደግሞ እኛ ቻሌንጅ እንውሰድና ራንደምሊ አንድ የፕሮቴስታንት ስብከት አውርደ ዩቲዩብ ላይ አብዛኛው የሚጠቀሰው ማን ነው? ትምህርቱ የሚያጠነጥነው የት ላይ ነው?
4 ወንጌላት ይጠቀሳሉ ወይ? ጌታ ያስተማረው ትምህርት የያዕቆብ መልእክት ተጠቅሶ ያስተምራሉ ወይ? ሌሎቹ የሐዋርያት መልእክታት፣ የዮሐንስ መልእክት፣ የጴጥሮስ መልእክት፣ ራዕየ ዮሐንስ፣ ሌሎች ሙሉ የአዲስ ኪዳን መጽሐፍት በቂ ቦታ አግኝተዋል ወይ ብለን ደግሞ እናዞረዋለን ማለት ነው ጥያቄው። እና ይሄ ስህተት ነው። ወንድማችን ያንን ከሆነ የሚፈልገው ሁሉም ስብከት ሮሜ ላይ፣ ሁሉም ስብከት ገላትያ ላይ እንዲሆን ከሆነ የሚፈልገው ይሄ እኮ ችግር ነው። ይህንን እኮ መፈለግ የለበትም። ይሄ እኮ ስህተት ነው። ቅዱስ ጳውሎስ በአንድ ጉዳይ በዘመኑ የነበረውን ችግር ለመፍታት ከአይሁድና በአሕዛብ መካከል የነበረውን ጠብ ለመፍታት ያስተማረውን ትምህርት የሁሉም የአዲስ ኪዳን ትምህርት መለኪያና መደምደሚያ አድርገ ብቸኛ ትምህርት አድርጋ ካቀረብክ እኮ ወንጌልን ማዛባት ነው። ይሄ ስህተት ነው። እና እንደውም ትክክለኛ ምልአት የሆነው ትምህርት ሁሉንም የአዲስ ኪዳን መጽሐፍት ያካተተ ከወንጌሉም የኛ አባቶች የኛ ቤተክርስቲያን ትምህርት ስብከት እንግዲህ ዲያቆን ነበርኩ ብሏል። አይቶት ከሆነ በቤተክርስቲያን የማይቀሩ ንባባት አሉ። በቅዳሴ ሰዓት ለምሳሌ ከወንጌል ይነበባል፣ ግዴታ ነው። እያንዳንዱ ቅዳሴ ላይ ወንጌል ይነበባል። እያንዳንዱ ቅዳሴ ላይ የጳውሎስ መልእክት ይነበባል። እያንዳንዱ ቅዳሴ ላይ የሌሎች ሐዋርያት መልእክታት ይነበባሉ። ስለዚህ እኛ አዲስ ኪዳንን በምልአት ተነቦ ነው የዕለቱ መልእክት የሚተላለፈው እንጂ የጳውሎስ መልእክት ብቻ። እንዴት አደሩ መምህር? ሰላም ሳልለዎት አምላካዊ ይመስል እንደ ቸርነቱ ግድ የለም። በዚያው እግረ መንገድ ይዘውት እንዲሄዱ አንድ ጥቆማ መስጠት ፈልጌ ነውና በእነሱ አስተምህሮ እንዲሁም በተቋማቸው የፈለገ ይጠቅሰዋል፣ ያልፈለገ ይተወዋል አይደል? በእኛ ቤተክርስቲያን ግን የግድ በሕግ ተቀምጦ አንዱ ዲያቆን በቅዳሴ ጊዜ የጳውሎስ መልእክት ግድ ነው። የእስራኤል ዲያቆን ከ14ቱ መልእክታት አይወጣም አይወርድም። ደስ ብሎኛል ብሎ ወደ ግብረ ሐዋርያት ወይ ወደ ማቴዎስ ወንጌል አለያም ሌላ ቦታ ሂዶ ከብሉያት መጻሕፍት አውጥቶ የማንበብ መብት የለውም፣ ከጳውሎስ መልእክት ማለት ነው። በዚህ ምክንያት በመጽሐፈ ግጻውያችን በዓመት ካሉት 360 ምናምን ቀናት ለ170 ቀን የዕብራውያን መልእክት ይደርሰዋል ዲያቆኑ። ገብቷችኋል ምስጢሩ? ይህን ያህል 170 ቀን በዓመት ውስጥ 170 ቀን ዲያቆኑ ዕብራውያን ያነበዋል። በሕግ ተቀምጦ ዕብራውያን መነበብ አለበት ተብሎ ማለት ነው። ምዕራፉ እየተለያየ ቁጥሩ እየተለያየ ማለት ነው። ልክ ነው መምህር፣ በጣም ጥሩ ሀሳብ ነው። እና የእኛ ስርዓት አምልኮ ሰው እንደፈለገም እኮ አይደለም መጽሐፍ የሚያወጣው። እንዳሉት የቤተክርስቲያን ስርዓት አለ። በአዲስ ኪዳን መጽሐፍት ማን መነበብ እንዳለበት ወንጌል አይቀርም፣ የሐዋርያው ጳውሎስ መልእክት አይቀርም፣ የሌሎች ሐዋርያት መልእክት አይቀርም፣ ከብሉይ ኪዳን የመዝሙረ ዳዊት ምስባክ አይቀርም። እንደው ሌላው ነገር ይቅርና አንድ ሰው ዛሬ ስለ ምስጢረ ሥጋዌ ብቻ ነው ማስተምር ማለት አይችልም። ቅዳሴ ላይ ቅዳሴያችን ውስጥ በግዴታ የምስጢረ ሥላሴ ትምህርት አለ። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ነው የሚጀምረው። እኛ ቤተክርስቲያን ትምህርት ውስጥ ሰው የራሱን አዝማሚያ ብቻ ተከትሎ መሄድ አይችልም። ምልአትን ጠብቆ ነው በግዴታ የሚሄደው። ስለ ጥምቀት አላስተምርም ዛሬ ማለት አይችልም። እያንዳንዱ ቅዳሴ ላይ ወነአምን በአቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል ምስክርነት ግዴታ ነው። ስለዚህ የኛ ስርዓት አምልኮ የኛ ትምህርት የሁሉንም መጽሐፍት ምልአት የጠበቀ ያስተምህሯችንን ምልአት የጠበቀ እንጂ በሰው አዝማሚያ ላይ የተመሰረተ አይደለም። በዚያ ቀን የሚያስተምረው ፓስተር እንደፈለገ የሚወስነው ትምህርት የለም። በዚያ ቀን የሚያስተምረው ሰው መድረኩን የያዘው ሰው እንደፈለገ የሚወስነው ሳይሆን የቤተ ክርስቲያን ስርዓት ከጥንት ዘመን ጀምሮ ከሐዋርያን አበው ዘመን ጀምሮ የነበረ የአምልኮ ስርዓት አለ። መጽሐፍቱም የሚነበቡት ምስጋናውም ትምህርቱም በአጠቃላይ ምልአትን የጠበቀ ነው እና ወንድማችን እንደውም የኦርቶዶክስ ቤተክርስቲያንን አስተምሮ ስርዓት አምልኮ ቢያውቅ ኖሮ የሚመካበት ነበር የሚሆነው። እንግዲህ ዲያቆን ከሆነ ይህንን ሁሉ ስርዓት አውቆ ቢሆን እንደ አሁን እኮ ብዙ ፕሮቴስታንት ስኮላሮች ራሱ ይህንን እኮ ሪግሬት እያደረጉ ነው። ይሄ ጥንታዊ ሊተርጂካል የሆነው ጥንታዊ የሆነው የስርዓት አምልኮ ምንባባት ወጥተው በደንብ በስርዓት የሚደረጉበት ነገር እኮ ጥሩ ነበረ።
አሁን ወደ ሂስቶሪክ ፕሮቴስታንቲዝም እንመለስ እኮ እያሉ ነው። እነዚያ ቢያንስ ሙሉ በሙሉ አልጣሉትም ነበር። የተወሰነ መንገድ ይከተሉ ስለነበረ እነ ሉተር ምናምን ማለት ነው። መጀመሪያው የክርስትና የፕሮቴስታንት ዘመን ላይ እንደዚህ አይነት ስርዓቶች በተወሰነ መንገድም ተቀባይነት ስለነበራቸው ወደዚያ እንመለስ እስከ ማለት የደረሱ ሰዎች አሉ። እና ይሄ አሁን ያለው በፕሮቴስታንት ያለው የስብከት ዘዴ መጽሐፍት የሚጠቀሱበት መንገድ የሚያስቀና ሳይሆን እነዚያ ውስጥ ያሉ ሰዎች ራሱ በደንብ የተማሩት የጠነቀቁት ማለት በፕሮቴስታንቲዝም በደንብ ዲፕል የገቡት ሰዎች ራሱ ጉድለት ብለው የሚጠቅሱት ነገር ነው ለማለት ነው። ያሬዶ እንዳላረዝም አይ ቲንክ የሆነ ድካም ይሰማባል። ቆይታ አለመሰለኝ። አዎ ያው ሌሊት ነው። እኔ ጋራ ግን በአንድ 30 ደቂቃ ቆይቼ እወጣለሁ። ችግር የለውም። አሁን የገቡትን ሰዎች እናስተናግድና ማርቆስ እንኳን በሰላም መጣ። እንኳን በሰላም ቆያችሁ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። ይመስገን። ኦርቶዶክስ ሆነ ታውቃለህ እንዴ ማርቆስ? ኦርቶዶክስ ነበርክ? እኔ አልነበርኩም። ከልጅነት ጀምሮ ነው ሉተራን የነበርከው? አዎ እንደዛ። ሉተራን ሲባል የሆነ ትንሽ ሆኜ ነው የሆንኩት፣ ግን ከህፃንነት ጀምሬም ነው እንተ የሆንኩት። እሺ፣ ለነገሩ ከአንተ ጋር ማውራት ያለብን ይሄ በጸጋ ብቻ በሚለው ነው። በዚህ አይነት እኔ ጥያቄ ብቻ ለመጠየቅ ነው። በተለይ ሮሜ 8:34 እንዴት ምን ብለህ እንደፈታው ለመጠየቅ ነበር። እሺ፣ ምን ብለህ ፈታው አንተ? እስቲ እሺ ንገረኝ። ለምሳሌ ያክል እስኪ አንብብ ቦታውን። ሮሜ 8 አንተ ምን ብለህ ፈታው ማርቆስ? እሺ፣ አንተ እንደ ሉተራን ምን ብለህ የፈታው? ለምሳሌ የሞተው ይልቁንም ከሙታን የተነሳው፣ ሶስተኛ ደግሞ ምን ይላል? በአብ ቀኝ የተቀመጠው ስለኛ የሚማልደው ነው አይደል የሚለው ቦታው። የጠየቁ ጥያቄ ምን ብለህ ፈታው ወይም ፍታው እንደ ሉተራን ያልኩ ፕሊስ። ኢየሱስ አማላጅ ነው መካከለኛ ነው ብዬ ነው የፈታሁት። ከማን ነው የሚያማልደው? ከአብ ጋር። እሺ፣ መንፈስ ቅዱስ ከማን ነው የሚያማልደው? አይ መንፈስ ቅዱስ እንደዛ አይደለም የሚለው አባባሉ ራሱ ይማልድልናል ነው የሚለው ቃሉ። ስለ ኢየሱስ እንጨርስና ስለ መንፈስ ቅዱስ እንመጣለን። ክርስቶስ ያለው 35 ላይ ነው። 26ን ዘለ ለምን ትሄዳለህ? 26ንም እንዴት እንደ አንድ ምዕራፍ ላይ ያለ ነው። 26 እንዴት እንደፈታው ትነግረኛለህ። ቃሉ እዛው ስላለ። እሺ፣ ይነበባ ቦታው ራሱ ይነበባ። እንዲሁም ደግሞ መንፈስ ድካማችን ያግዛል። እንዴት እንደንጸልይ እንደሚገባን አናውቅም፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ይሄ ስለመጸለይ መንፈስ ሐሳብ እንደሆነ ያውቃልና እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል። አዎ ይሄ ስለመጸለይ ነው። እንዴት እንደምንጸልይ የሚያሳይ ነው። የሚመራ ነው። አባባሉ ይለያል እኮ ከኢየሱስ ጋር ያለና የመንፈስ ቅዱስ ይለያል። ማርቆስ የጠየቁ ስለ ቅዱሳን ይማልዳል። ለማን ወደ ማን ነው ይማልዳው? እሱ የሚለው እኮ እንዴት እንደምንጸልይ ያሳያል ነው እንጂ ይማልዳል። ስለ ቅዱሳን ይማልዳልና ነው የሚለው። ወደ ማን ነው ይማልደው? ለቅዱሳን ወደ ኢየሱስ ነው የሚማልደው። የሚማልድ ከሆነም ማለት ነው። የሚማልደው የሚለውን አንተ የፈታይበት ይለያል። ባይዞ ይትርጉም ራሱ እኔ ጋር አልመጣሁም ገና። ያንተን የሉተሪያኑ ፍቺ ነው የፈለኩት። ወደ ኢየሱስ ነው ስለ ቅዱሳን ይማልድ። ስለዚህ መንፈስ ቅዱስ ወደ ማን ነው ይማልደው? ወደ ኢየሱስ። ወደ አብ ይማልዳል ወይስ ወደ ወልድ ብቻ ነው? ወደ ኢየሱስ ነው አልኩህ እኮ። ስለዚህ መንፈስ ቅዱስ ወደ ወልድ ይማልዳል አይደል? አዎ። ወደ ወልድ ሲማልድ እንዴት አድርጎ ነው ይማልደው? እየጸለየ እየለመነ ነው? ምክንያቱም አይደለም መለመን ነው። አባባሉም እንደዛ አይደለም። ባይዞ እኮ እሱ እያለ ያለው ትርጉሙና አንተ የምታወራው ፍቺ ራሱ ይለያያል። እኔን እንደውም ወደ አንተን የፈታኸው እኔን ተወኝ። የአንተ ፍቺ ነው እየጠየኩ ያለሁት። ምን አልክ? ወደ ክርስቶስ ነው ይማልደው። ለቅዱሳን ወደ ክርስቶስ ይማልዳል አይደል ያልከው? አንተ በመጣህበት አንግል ነው እንጂ አባባሉም እንደዛ አይደለም። እኔ ሉተሪያን አይደለሁም ማርቆስ። እንደ ሉተሪያን ይሄን ከተታውን ያልኩት። እሺ ልፍታው። እንደ ሉተሪያን ስለ ቅዱሳን ይማልዳልና ወደ ማን ነው ይማልደው? ስለ ወደ ማን አልከኝ?
አይ ኖ ኖ አንተ አሳስተኛል። አንተ ያሳሰብክበትን ላሳይ ተወኝ ነኝ ፕሊስ። መንፈስ ቅዱስ ሌላ ላንብብልህ። እንዲሁም ደግሞ መንፈስ ቅዱሳችን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር በቃተት ማልድልናልና ልብንም የሚመረምር የመንፈስ ሀሳብ እንደሆነ ያውቃልና እንደ እግዚአብሔር ስለ ቅዱሳን ይማልዳልና ይላል። ስለ ቅዱሳን ወደ ማን ይማልዳል? ይማልዳል የሚለው ይሄ ፍቺው ምንድነው? ከጸሎት ጋርና ከማገዝ ጋር የተያያዘ ነው እንጂ ይማልዳል ከሚለው ይጸልያል ከሚለው ወይም ያስታርቃል ከሚለው ጋር አይገናኝም። ስለ ቅዱሳን ወደ ማን ነው ይማልደው? ምክንያቱም ለቅዱሳን ይማልዳል ተብሏል። ኖ ስለ ኢየሱስ እንጨርስ እንጂ እንዴት ነው ወደ መንፈስ ቅዱስ ሳጨርስ 35 ላይ አንወርድም። 26ን ስጨርስ ወደ 35 ምን ነው? ከ34 ወደ 36 ምን ሄደው አይደለም ከ26 ነው ወደ 34 እንዴት ነው የምቆጥረው አንተ?